አንዴ እኔ ላውራት። ቆይ አንተ የራስን አውርተሃል፣ እኔ ላውራት። ሳምሪ ኦኬ፣ ትተዋወቃላችሁ፣ የሀገርሽ ልጅ ናት። እኩያም ልትሆኑ ትችላላችሁ፣ ትበላላችሁ ትችላላችሁ። ቦስ ያም ምናምን ነገር አይደል? ያገናኛችሁ የራሳችሁ ጉዳይ አይደለም። ገብቶሻል? በራሳችሁ ጉዳይ አይደለም። እኔ ይገባኛል። በዛ ነጭ ሰውዬ ነው ሁሉም ሰው ቦራ ጋር የሚታረቀው ታስበ ቆይ አንዴ ቆይ እንዴ ምን ሆነሻል አንቺ? ሁሉም ሰው አይ ዲቦራ ላይም ሰው የተነሳው በብዛት ያው ብዙ አንበሳ በልታለች በሚል ወንዶች ሁላ ሳይቀሩ ገብቶበታል። እኔ ከአንቺ ጋር በሆነ ነገር ተገናኝታችሁ ልትሰዳደቡ ትችላላችሁ፣ ግን መስፋት የለበትም። ኦኬ በብሔር ከሆነ አንቺ ኦሮሞ ነሽ፣ እሷ ምንድን ናት? ማልጎሲሲ ኖ ለእኔ እንድናግረኝ ነው። አንቺ ቀዳዳ ነገርኝ ምንድን ነው? እነሱ ጻፉለት እንግዲህ አማራን በአማራ ስም ነው የምትሸከሸገው። ለምን አማራ ስም በአማራ ነው ልትነግድ የፈለገችው? የአማራ አማራ አየ እሷ አማራ ናት፣ አንቺ ኦሮሞ ነሽ። እንደዛ ብለው ነው እንጂ እኔ አላውቅም። እነሱ የፈለጉት እንደዛ ነው። ኦሮሞና አማራ ተጣላ ሊያደርጉ እንደዛ እንደተጣላ ማህበረሰብ ሊያደርጉ። እሱን ተይ። ኦሮሞና አማራ በሴት ይቅርና በወንድ አይጣላም። እሱን ተይ። ምን ህዝብ አይጣላም። በእናንተ የሚጣላ ሰው የለም። ግን እኔ ማወቅ የፈለግኩት እዚህ ጋር ሰው ማወቅ አለብን። ገብቶሻል? እና ሰው በእምስም በምንም በቆለጥም ተጣልቶ ይሄ ኖርማል ነው፣ የተለመደ ነው። ሀዲያ ናት። ኦኬ እና አሁን ትልቁ ጸብ እናንተ አንቺ አሁን እሷ መጀመሪያ ሰድባሽ ነው አንቺ ሰድበሻት ነው የሰደበች? እኔ በግሌ እሷን ነበር የሰደብኳት። ያ እሷን ሰድቤያትም አይደለም ቀድመሽ አንቺ ነሽ የሰደብሻት። እሷ ሳጠራሽ ስድብ ኖ ስድብ አይደለም። ልጅ በኮሜንት ላይ ሲጽፉልኝ ልጅ አላት እንደ ዲቦራ አዎ አላት ልጅ አላት ብዬ ሳወራ አክስቷ መጣች ተጋፈጠች። ያ አላት እየደረኩ አዎ አላት እናውቃለን ልጅ እንዳላት ብያለሁ። በሱ ነው ቪዲዮ ሪከርድ ተደርጎ ደረሳት። ለእሷ ገብታ ላይፍ ላይ ሰደበችኝ። አንቺ እንደዚህ ቋቅቻ ያለብሽ አንቺ ማደት አንቺ ምን ባላለችኝ ነገር የለም። ከዛ ደግሞ እኔም በለታ ገብቼ ሙልጭ አረኳት እሷን በግሌ። ከዛ ደግሞ ድጋሚ በለታ ገብታ ደግሞ አባቴን ሀያቴን ምናምን ቤተሰቦች እየጠራች ስም ስሰድብ አጎቶች አይተው ሪከርድ አድርጓት በዚህ ጉዳይ ነው አንቺ የምንፈልግሽ አሏት። ከዛ በኋላ ኮሜንት ስር መተው ለእኔ አንቺ ባለ ጊዜ ዳልቻ እኮ ችግር አለ። በቃ አሁን በቃ ነገሩ ይብረድ። ቃ ተውኝ። እኔ አሁን ምንም ያደረጉት ነገር የለም፣ ምንም የሆነው ነገር የለም። አለቀ። ወሬ በራሴ አረጣኒ በራሴ ሆነ ድብድቡ ተረዛችሁ ነው። ይቅርታ ተጠይቅ። ለምንድን ነው ይቅርታ ተጠይቅ? የኦሮሞ ማህበረሰብ የእሷን ቤተሰብ የትሉ ነው የገደላት? ያረደው የት ነው? ለምን እንዴ? ለምንድን ነው ኧረ ተረጋጉ ሴቶች። ምን ነው ክላሽ ይዘን ጦር ሜዳ እንግባላችሁ? እኔ የምለው ኦሮሞ ምን ብላለች እሷ? ይኸው they're showing life and they will cut my family's neck and they say they are right back. Yeah, they say that they are Malagis, they are Oromo, so they can do anything. This is what they said. So we will see who will no, this is serious conversation. I go no, this is no, but this is talking about your Oromian, Amhara, he is Goragenia. This is not good. Yani, by the way, where you are. I don't know why you read. But I think you told me to not live that. You should amarasu no Bruno Arkavko. Is it to Amsal Sapatini Salayo? Samri. የቲክቶክ ወሬ ከአራት ቀን አያልፍም አይደለም? ተሰዳድባችሁ ሰው ቢሞት እዚህ ለሰው ብንገል ከአራት ቀን አያልፍም። ወሬ የአራት ቀን ወሬ ሌላ አጀንዳ ነገ ይመጣል። ያው የገለቴ ባል ከትላንት ወዲያ ኪቱን ሲጎረጎር ነበር። የወጡ አሁን መግለጫ ሰጥቷል። እዚሁ ነው እከክልኝ አክልሃለሁ የምልሽ። አሁን እናንተ በግላችሁ ተቀጣቀጡ። ብዙ አሁን የሰማሁት ነገርም ባለ ጊዜ ናችሁ ማንም ነው የሚለን። ገብቶሻል? እሱን የመለስ ኢቭን እኔ አሁን የተናደሩት ብዙዎቹ ልንገርሻ አስጨርሽ። አንቺ አሁን ባለ ጊዜ ልትሆኝም አትችይም። ፊንፊኔ ውስጥም አይደለሽም፣ አገር ውስጥም አይደለሽም። ገብቶሻል? አገር ውስጥ ላሉ ሰዎች ደውለሽ የሆነ ነገር ማድረግ ልትችይ ትችያለሽ እንጂ ከዛ ያለፈ ባለ ጊዜ የሚባል አቅምም አይኖርሽም። የሰው ሀገር እየኖርሽ እዛ ጋር የምትባባሉት ነገር ቆይ ነፍጭ ሲስሜ ሚዲያ ልክ 10 ምናምን አመት ቆይተናል። ይሄ ባለ ጊዜ ምናምን የምትባባሉት ነገር እሱ ዝም ብሎ መፎጋገሪያና እንትን አንዱ ለማናደድ የሚያደርገው ነገር ነው። ገባብሳ አሳጥሩ። የሴቶች ጦርነት አንቺ ማድረግ ያለብሽ ሰው መጥቶ ነይ ይቅርታ ጠይቅሽ ምናምን ሲልሽ ተበዱ ነው ማለት ያለብሽ። እሷንም ሰው መጥቶ ነይ ይቅርታ ጠይቅሽ አላት ተበዱ ነው ማለት ያለባት። ለምን ምንም ይሄን ያህል የከፋ ነገር የተባባለችው ነገር የለም።
ከዛ አልፎ ልጅ መውለዷን ምናምን እንደፈለጋችሁ ተደራረጉ። ግን እቺን ነገር ወደ ብሔር እንዳታመጡ። ለምን ሴት ልጅ ብሔር የላትም። እኛ ስንበዳ ፋኖ ናት፣ ህወሓት ናት፣ ኦሮሞ ናት እያልን አይደለም። አዳምጪ። ብሔር የላችሁም ሴቶች። የበዳችሁ ያስወለዳችሁ ነው ዘራችሁ። ሶ የእናንተ ፍጅት ብዙም ለፖለቲካዊ ጥቅም ስለሌለው ተቀጣቀጡ። ግን ኦሮሞንም ሀዲያንም ከውስጡ አውጡ። ሙሰቲ ሀዲያም የኛ ህዝብ ስለሆነ አውጡ። እንደፈለጋችሁ ተቀጣቀጡ። ቄንጥራችሁ እስኪደማ ተደባደቡ ምናምን። አንቺ ምርጥ ነሽ። አንቺ እኮ ረገጣ ትችያለሽ እኮ። አሁን ነው ከሽሚዎች የሆነ ጊዜ እኮ ኩማና ተገቢያ ትለቀሰሻል እንዴ አንቺ የኛ እኮ ያልሽ ነበር እኮ። እኔ እኮ ቤታን አንቀጠቅጣን ነበር በረገጣ። በቃ ተረጋገጪ እንጂ ዋንጎ ትላ ሳምሪ እሺ ልለም ተከተና ወንቶሪ ሲማ ያልቻቃ ከነገይቱ ከመርባድ ወይ ኢሳን አመማን አንጀራ ጆሌንቴ ነሐተ ማን አንጀራኒ ኢፋማ ባቴ ጋፈቹ ቀባ ኦሮሞ አረብ ስቴታ እኑን ጋፈታ ምን አቃለ ማን ኢትዮጵያን ማበረሰብ እነሱንም ተበዱ በያችሁ። የኛ ልጆችም ይበዱ። ሁለታችሁም ሴቶች ናችሁ። እኛ ካገኘን አንቺንም እሷንም ከመብዳት አንመረ። ወይኔ አንተ ሰው ታስጠላ ቆዳለቻ ወይ አንተ ሲጀምር ማጠቅም አንተ ይሄ ለእናንተ የሚሆን ሽምግልና ይሄ ነው። የኔ ሽምግልና ነው የሚላችሁ እና ፍቱ በቃ እንጋ። እሺ አንቺም ቆንጅዬ ነሽ፣ እሷም ቆንጅዬ ናት ምናምን። ፈታ በሉ፣ ተረጋገጡ ምናምን። ባለጊዜ ምናምን የሚባል ነገር በችክ የለም። ባለጊዜም ከሆነ ወንድ ነው የሚሆነው። እሱ ኮሜንት ላይ በጻፉት እኮ ነው ነኝ ስላልኩኝ ነው ገባኝ። ባለጊዜ ትክክለኛ ባለጊዜ አስቀምጦ ሰው የሚገርፍ አንቺ ሜቢ ከገራፊ ወገን ትሆኛለሽ። ከኛ ወገን እኔ ከየት አባት ያምጥቼ ግን ያለሽ ውጭ ሀገር ስለሆነ ባለጊዜ መሆንም አትችይም። አልችልም ምናምን አታስገቡ። የህዝቡን ዝም ብሎ እየኖረ ህዝብ ያለ ነው። የሚያርስ ህዝብ ነው። የሚኮተኮት ህዝብ ነው። ኦሮሞም እንደዛው ባለጊዜ የተወሰነ ዳለቻ ግን እኮ እነሱ ናቸው እኮ ባለጊዜ እያሉ ነው ያሉት እኮ እነሱ እኮ ናቸው ብሔር ውስጥ ከተው እየሰደቡ ያሉት ማህበረሰቡ። ባለቤት ነን ኦሮሞዎች። ምን አናደረሽ ታለ ባለጊዜ ኦኬ ኖ እኔ እኮ እያልኩኝ እኮ ነው። እኔ አሁን ለምሳሌ ሳምሪ ራሱ ባለጊዜ ናት ብላ ብትል ያወጣልኝ ባለጊዜ ናት ብሎ ያወጣልኝ ሌላ ግለሰብ ስለሆነ እኔ እንደ ግሌ አልወስደውም። ምክንያቱም ባለጊዜ ሳይሆን እኔ አልወስደውም። ባለጊዜ ሳይሆን ትፈርዳላችሁ። ለምን እንደው ታውቃላችሁ? በጣም ከነከነኝ ብዬ ከሆነ እንዳልኩኝ ደግሞ ላይክ ዩ ኖ ሚ ጋይስ እናንተ እንዳልኩኝ ልቦናችሁ ሁሉ ነገራችሁ እያወቀ ወርዶ መናገር ጥሩ አይደለም። ለምን እንደው ታውቃላችሁ? እንዳትወጣ እሺ፣ በራ የዚህ ከሆንክ ቁጭ በል እንዳትወጣ። ይነሳው እሷ ታዋቂ ስለሆነች ወይ ቲክቶክ ላይ ብዙ ፋን ስላላት ብዙ ተከታይ ስላላት ምናምን ነገር ነው። ገብታችሁ ጨው እኔ ማስጨንቃቸው ቲክቶክ አልሰማችሁም። ከዚህ በኋላ ምንም እንደማታመጡ ስለማውቅ ምንም አይመጣም። ለአንድ ሳምንት አወራችሁ ተፈቱኛለች፣ አለቀ። ከዛ በኋላ ተረሱኛለች። ምንም አባታችሁ አታመጡ። ልንገራችሁ ጋይስ ያልኩት ቤተሰብና ጋይስ ይሄን ቪዲዮ ስሙ። ቤተሰብና ቤተሰብ እንዲጨራረስ ነው ወይ? ትክክል እኮ ማውራት ቤተሰብና ጋይስ ታብ ደስክሪን ቤተሰብና ቤተሰብ እንዲጨራረስ ነው ወይ? አንዴ ሚጣየት ሶሪ አላስገባሽም የኔ ቆንጆ። ላይ ሌላ ነገር እንደዚህ እንዲጠፍሽ እንድትኛል ያልኩት ነገር አንድ ነገር የለም። አሳርኛው አስገባሃለሁ ትሰማለህ ማለት ነው። አስገባህና ገስ ትሰማለህ ያልኩትን ምንድን ያልኩት እንደ ትልቅ ሰው እንደ አዘ ኖርማል የአንድ ሀገር ሰው እንደመሆን ምንድን ያልኩት መሰላችሁ? ምንድን ያልኩት ቤተሰብና ቤተሰብ እዛ እንዲጨራረስ አታድርጊ። ቤተሰብና ቤተሰብ እዛ እንዲጨራረስ አታድርጊ። ቤተሰብና ቤተሰብ እዛ እንዲጨራረስ አታድርጊ። ከኔ ጋር ነው ጉዳይሽ፣ ከኔ ጋር ጨርሽው። በዘርም ደግሞ ከሄድሽ አልኳት። በዘር ስትሄድ በዘርም ከሄድሽ እንደውቃ እንደ ቪዲዮ ናግባ አንተ ጋስታብ ደስክሪን በዘርም ከሄድሽ አልኳት። ይማችሁ ይልቁንስ እሷ ሄዳ እኔን የእንደዚህ ባለ ጊዜ ናቸው ምን አልክ? በራዬ ኮሜንት ኦኬ ኦፍ ላርጋቸው። ቆይ የራሴን ቦይስ ልክፈት። አጥቋ አንድ ያሳሪ ቦይስ ላሰማክ እንድትፈርደኝ ማለት ነው። አይ አንዴ መልእክት ነግሬሽ ልውጣ። እሺ እሰማለሁ። ይኸው አይደለም ይቅርታ መጠየቅ ይቅርና እመቤቴን ነው የምልሽ። ይቅርታ መጠየቅ ይቅርና ጠርተውሽ በዚህ ጉዳይ አንድ ሰው ቤት ብትሄጂ ከኔ ጋር ነው የምትጣዩ። ኪዳነ ምሕረት ምስክሬ ከኔ ጋር ነው የምትጣዩ። እናታቸውን ለብዳት ምድረ የሸርሙጣ ልጅ ማለት አንድ ሰው ይቅርታ እንዳትጠይቂ ከዚህ በኋላ እንደውም ከኔ ጋር ይቅርታ ወንድ ከሆኑ ማለት ነው። የሸሌ ልጆች እዛ ማቲ ምናምን ተሰብስበው ሊሳደቡ ምናምን ይፈልጋሉ። እንደ እኔ እዚህ ጋር መጥቼ ምን አልኩሽ? ሰላም ፍጠሩ ታረቁ ከማለት ውጪ እንኳን አደረግሽ አበጀሽ እንዲያረግሽ ብዬሻለሁ አላልኩኝም። ስለዚህ ይሄን ከሆነ የሚፈልጉት ደግሞ እናታቸውን እበዳዳላቸዋለሁ። አንድ ሰው ይቅርታ እንዳትጠይቂ ምድረ የሻንጤ ቁንጤ ልጅ ምድረ ምንጭሞጭም። ይሄ ማቲ የሚባል ደግሞ በተለይ ማቲ ችግር የለውም አንድ ቀን በአረቄ ትሞታለህ።
አንተን ለመግደል ቦትል አረቄ መላክ ነው። ልክልሃለሁ በማታውቀው ሰው አንቅዘና ይቅርታ እንዳትጠይቂ። አራሊልም ይኸውልህ ማሬ ቦይሴን የራሴን አዳምጬ ቁጭ ብዬ ማዳመጥ ጀመርኩ ብያለሁ። እንደው ማህበረሰብ የሚነካ ነገር ወቢ ማለት ነው። ስም የኔን ቪዲዮዎች ምንድን ነው ያልኳት? ቤተሰብና ቤተሰብ እንዲጨራረስ ነው ወይ የምትፈልጊው? እንዳልሰራሽ ያደረግሽ አይደለ? በዘርም ኑብኝ ችግር የለውም ብለሻል አይደለ? በዘርም ኑብኝ ችግር የለውም ብለሻል ነው ያልኩት። እንግዲህ እሷ ያለችውን ወደ እኔ የቀየርኩት በዘርም ኑብኝ ችግር የለውም ብለሻል አይደል አልኳት። አንድ ያዙልኝ ጋይስ። እንደዛ ነው የፈለግሽው አንቺ። የፈለግሽው ሲጀመር ቤተሰብሽን ልታስጨርሽ ነው አይደለ? በፈለግሽው መልክ መሄድ እንችላለን። አለቀ። የፈለግሽው ቤተሰብሽን ልታስጨርሽ ነው አይደለ አልኳት። ለምን የኔና እሷ እዚህ ጥብ ወደ ቤተሰብ ጋር ከሄደ ቤተሰብ ለቤተሰብ ይጋጫል፣ ይጨራረሳል። ይሄ የታወቀ ነው፣ ማንም ሰው የሚለው ነው። እንግዲህ ኖርማል ወሬ ነው። ቤተሰብና ቤተሰብ ልታገናኝ ነው ፍላጎትሽ። ቤተሰብና ቤተሰብ ልታገናኝ ነው ፍላጎትሽ ነው ያልኳት ጋይስ። ይሄን እኮ ነው አሁን የኦሮሞ ሕዝብ ገዳይ ነው ብላለች። እንደዚህ ወደ ኦሮሞና አማራ መቼም አታጣሉም። በዛሬ በእናንተ አይደለም የሚጣላው። በነገራችን እናንተ ባመጣችሁ ጣጣ ማንም አይጣላም። ቤተሰብ ይገናኝልሻል። ላለመሸነፍ ነው አይደለ? ለምን መሲ ቤቷን ከከፈተች እንዴት ላውራ? እኔ እንዴት ነው ማውራው? ሲቀጥል ደግሞ ቤታዩ ማን ነው? የምን አሽከር ናት? ቤታዩ የምን አሽከር ናት? ቤታዩ የምታወራበት አንደበት የላትም። ጓደኛ ስለሆነች ቤታዩ እሷ ጓደኛ ስለሆነች ለሰው ትልትልላት ነው። ቤታዩ ማለት አንደበትም የላትም። ቤታዩ ይሄ ወደ ቤታዩ ሄድኩባት። ለምን ያልኳት ዘርና ዘር እዛ ቤተሰብና ኢቭን ዘር እራሱ አላልኩም። ኮሜንት ላይ ደግሞ ባለ ጊዜ አዎ ብያለሁ። እሱ እናንተ በጻፋችሁ ይልቅ ያው ባለ ጊዜ ብያለሁ። ግን ገዳይ ነው አላልኩም። የአማራ ሕዝብ ገዳይ ነው አላልኩም። የማንም ሕዝብ ገዳይ ነው አላልኩም። ያልኩት በግሬ ይሄን ነገር ሁላችሁ እንድታቆልኝ አለቀ። ምንም አይነት ነገር ስለዚህ ጉዳይ እንዳይነሳ አሳረኛው የምንም ማስረጃ አትክፈቱ። የማንንም ማስረጃ እንዳታመጡ። እኔ አሁን ነግራታለሁ ለዲቦራ ከዚህ በኋላ ዲቦራ የኦሮሞን ማህበረሰብ አራጅ ነው እንዳለች ቪዲዮ ትስራልን። የይቅርታ ቪዲዮ እንፈልጋለን። አስታርቃቸው፣ አስማማቸው። ደግሞ እኛ ደግሞ የይቅርታ ቪዲዮ እኔ ደግሞ አራጅ ነው ስማ፣ አሳረኛው እኔ የኦሮሞ ሕዝብ አራጅ ነው ያልኩበት ቪዲዮ ስማ አንዴ የኦሮሞ ሕዝብ አራጅ ነው ያልኩበትን ቪዲዮ አምጡ። ያልኩት ነገር አንድ የለም። እንደውም ካለ ከተባለም እሷን ያለችው የኦሮሞ ሕዝብ አራጅ ነው ብላ ለዳይቦ ለሚባለው እየነገረችው ነበረ። እኔ ባለ ጊዜ የሚለውን ኦፍኮርስ ብያለሁ። እሱን ኮሜንት ላይ በጻፋችሁልኝ ነው ያልኩት እንጂ ሌላ ያልኩት ነገር የለም። የኦሮሞ ገዳይን አላልኩም። የኦሮሞ መጥፎ አላልኩም። የኦሮሞ እንዲና አላልኩም። እኔ ከሳምሪ የሰማሁት አሁን ወንድሜን እንደተናገርሽው ወንድሜ የአባትሽ ቤት ፊት ለፊት ነው ሄዶ አይኑን ባያወጣልሽስ ያ ቢኮዝ ብያለሁ። እሱን ብያለሁ። እሱን ሊያልኩበት ምክንያት አሁን ዘበኛ የመቅጠር ችሎታ ካላት ምን ታደርጋለች? 5-10 እዚህ ሚዲያ ላይ የምትለቃቅም እሱን እኮ ነው የምልሽ። እሱን እኮ ነው የምልሽ። እሷ ዲስሪስፔክት ባረገችበት ምን አልሽኝ ውዴ? በነገራችን ትክክል እኮ ነኝ። ውብዬ ወደ ስድብ አትግቡ። በቃ አሁን እኮ ጀስት እንዳልኩት ለማንኛውም አንድ ይቅርታ የወንድምሽ እኛ ቤት ነው የሚሰራው ስትል ምንድን ነው ያልኩት? ወንድምሽ እኛ ቤት ነው የሚሰራው ስትል ወንድሜ አንቺ ቤት ፊት ለፊት ነው ሄዶ ነገር ቢያደርጉት አባትሽን አይኑ አጎልጎል በጠስ በአንቺ ጸብ ቤተሰብሽ ጋር ለሚል ይደርሳል። ለእሷ ቤተሰብ በማሰብ ነው ያልኩት። ይሄን ደግሞ ጭንቅላት ያለው ሰው ይገባዋል። የኔን ቤተሰቦች ምትረኪ የኔና አንቺ ቤተሰብ ቅርብ ለቅርብ ናቸው። ሄደው አባትሽ ነው ነገር ቢያደርጉትስ ብያለሁ። ያ እሷ ደግሞ ምንድን ያደረገችው ለዳይቦ ለሚባለው ስለ ብሔሬ ስለ ማንነቴ ኦሮሞ ሕዝብ አራጅ እንደሆነ ባለጊዜዎች አራጅ እንደሆኑ ለዳይቦ ተናግራለች። እሱም ቪዲዮ ሪከርድ ተደርጓል። ሁላችንም ጋር ተቀምጧል ከተፈለገ ማለት። እኔ ግን ኦሮሞ ሕዝብ አራጅ ነው ያልኩበት ቪዲዮ አንድ የለም። አላልኩምም፣ ልልም አልችልም። ሪከርድ አድርጉልኝ። ይሄን ደግሞ ቪዲዮ ጥቼ እሰራለሁ። ያልኩት ነገር አንዳች ነገር የለም። እንደው በተቻለሽ አቅም ግን እውነት ከዚህ ሲስተም አሁን ካለሽበት ሲስተም ውጪ። እኔ ላይ ምናምን ነው ማንም ሰው የሚያቀኝ። በአንዴ ተቀይሬ ነው ወደ ስድብ። በተለይ ኮመንት አታንብቢ። ኮመንት የሚያነቡ ሰዎች እኔ አሁን ይህ ልጅ አሁን ሰሞኑን ይህ ልጅ አሁን ሰሞኑን ምን አየው መሰለሽ? በጣም ከጉቺ ጋር ቀን በቀን በሚባል ደረጃ መልስ የምትመላለስ ልጅ አየውኝ እና አይ ቲንክ አይ ዶንት ኖ አላውቅም። የምታውቂያት ከሆነ ሜሮን የምትባል ልጅ የምታውቂያት ከሆነ ሜሮን ቢዩቲ ያወቅሻት? አሁን ሰሞኑን እየተጣላች ያለች ልጅ አሁን እኔ እሷ ቤት ሞዴሬተር አለኝ። እግዚአብሔር ነው ምን አንድ ቀን ሰውን ቀና ብላ አይታጣቅም ወይ ሰውን ታረቅ አይቻ ያለ ጨዋ ልጅ በምን ከጉቺ ጋር እንደተጋኩ አላውቅም። አሁን የማየው ቪዲዮ ስድብ ነው። ትሳደባለች፣ የሆነው ነገር ትናገራለች። ማርያምን በአንዴ ቲክቶክ
ይቀይርሻል። የሆነ ሰይጣን አለው ገባሽ? መልካም ሰው ነው የምትይው ሰው በአንድ ቀን ተቀይሮ ተሳዳቢ ሆኖ ታገኛለሽ። እንደ ቀልድ ጀመረ ነው እውነት ከእንደዚህ አይነት ሲስተም ከዚህ በኋላ ለማንም ያልፍልናሰጭ ሳምሪ ሚሚ የሚታየው ዋናው ላይክ ቤታየው ናት። ልጅቷንም እንደዚህ እየገፋፋች እንደዚህ ስለሆነ እንደዚህ ስለነበር ማለት በቃ ምንም የሚፈይደው ነገር የለም። ያለፈው አልፏል። ኦልሬዲ ሳምራዊትም በግሏ ልክ ናት፣ ዲቦራም በግሏ ልክ ናት። ሶ እንደ ወጣትነት እንደተማረ ሰው ማታ የተፈጠረው ነገር ልክ አይደለም። ባይዘው ሳምሪ እኔ ስለማቅሽ ላንቺ መገንበት ነገር የለኝም። እሷንም ስለማላቃት የምወነጅልባት ነገር የለም። ባይዘው ቤተሰቦች መግባት አልነበረባቸው። አክቹዋሊ ቤት ላይፍ ላይ የተከታተልሽኝ ከሆነ እነሱ ነው ነበርኩኝ እኔ እየጻፍኩልሽ ነበር። ኮመንት ዘግተሽ ነበረ። ባይዘው አሁን አንቺ ወደ ምንድን ነው የወሰድሽው? አክቹዋሊ ብዙ ሪከርዶችን አይቻለሁ። እሷ ምንም አይነት ብሔር አልከተተችም በጸባችሁ ውስጥ። ሜቢ ቤተሰብ ሊነሳ ይችላል ስለ አባት ስለና ስምኝ፣ ግን እዚች ጋ አንቺ ምን አረግሽው? ጸቡን የብሔር አረግሽው ስለመጤነት። አዎ እያየሁሽ ነበር። አንቺ እኮ መጤ ነው። እኔ ያልኩት አባገዳ አባቴ እንደዛ ነው የሚባለው እኮ እኛ ጋር ማለት። አሁን አንቺ ሳይት የነበረው ምንድነው? አንቺ እኮ መጤ ነሽ። እኔ አሁን ማን ያስወጣት? ኧረ ተዋት፣ ነቀላቸዋት። ታውራት ጓደኛዬ ናት። ታውራት ታዋ ችግር የለውም። ታወራ አሁን ላይክ ማንም ላይ ሊፈርድ አይደለም የሚመጣው። ምን አሁን እሷ ላይ እውነቷን ማንም ሰው ገብቶ እንደዚህ ነሽ እንዲህ ነሽ እንዲህ አልፈልግም። ያ ላይክ አውቃለች፣ ላይክ ምን ጋር እንደሆነ ስህተቱ ታውቃለች። አሁን እሷን መፍረድ ምናምን እንደዚህ አይነት እሷን ታስገቢ ምንሽ ነው? እሺ ለማንኛውም ሊዲያ አካባቢ ማሪ ሳምሪ አንዴ ላውራና ልውጣ። እሺ መስዬ አውሪ። እኔ ቆንጆ መሪውን አስተካክዬ ብዬሽ ነበራሽ እንዳትጋጭ ነበር። ስለዚህ ይህንን ፋይል ዝጊውሽ። እኔ ቆንጆ አንቺን አይመጥንሽም አሁን ያለሽበትና ፋይል ዝጊ ነው። ወደ ሌላ አጀንዳ ቀይሪ ነው። አንቺ እንደዛ አይደለሽም። እሺ ከዚህ በኋላ ገብተው ራሱ አንቺ እንዲህ ነበር የሚሉትን በቃ በዛ ላይ እንዲያዱ እድል አትስጪ። ቀይሪ፣ ወደ ቦታሽ ተመለሽ። እኔ ቆንጆ እሺ። ወደፊት የሰው ልጅ በቃ ትቀጥያለሽ። ራስሽን ትበለሽ የሚያውቅሽ ስለሚያውቅሽ ለወደፊት ነው ብለህ በደንብ እንዲያውቁሽ መስራት ነው ያለብሽ። አስተካክል መሪሽን። አሁንም እድል አትስጪ። ስለዚህ ያልዋል በቃ ዝጊው። ቻው ነው ስራ ላይ ስለሆንኩባል። እሺ አመሰግናለሁ። መስዬ መጨረሻ ነገር ልንገርሽና ልውጣ። ሳምሪ አሁን በቃ ይሄ ነገር ጀስት ጌም ኢዝ ኦቨር አልቋል። ከዚህ በኋላ እኔ ቢፍቱ እንኳን ደህና መጣሽ ብያለሁ። እኔ ዲቦራን አውራታለሁ። እውነት ምንም ሲጀመርም በአንድ ስልክ ማለቅ የሚችል ነገር ነው። እንዲጦዝ ስለተፈለገ እዚህ ቲክታክ ላይ መነጋገሪያ ስለተፈለገ ሰው የራሱን ቤት ሊያሞቅ ስለፈለገ እንጂ በአንድ ስልክ የሚያልቅ ጉዳይ ነው። ዲቦራ ቢነገራት ተይ ከተባለች የምትተው ሰው ናት እና ከዚህ በኋላ ይሄ ነገር መቆም አለበት። ነገሩ እንዲቀሰቀስ የምትፈልጉ ሰዎች፣ እነሱ እንዲጣሉ፣ ይሄ የብሔር ለብሔር ጸብ እንዲነሳ የምትፈልጉ ሰዎች ካላችሁ ይሄ በእሳት መጫወት ነው፣ ቀልድ አይደለም። እዚህ ጋር ቲክታክ ላይ በምንነጋገረው ንግግር ነው ሰዎች እያለቁ ያሉት። እመኑኝም አትመኑኝም አገር ቤት ሰው እየተፋጀ ያለው በኦሮ ጉድሩም ይሁን በወለጋም ይሁን በየትም ቦታ ሰው እየተፋጀ ያለው በቲክቶክ እና በቲክቶክ ነው። አለቀ። ወጥተህ እዚህ ጋር አማራ ነኝ ብለህ ኦሮሞን ስትሰድብ ኦሮሞ ደግሞ አጠገቡ ያለውን አማራ አታክ ማድረግ ይጀምራል። ወጥተህ ኦሮሞ ነኝ ብለህ አማራ ስትናገር አማራ ደግሞ አካባቢው ያለውን ኦሮሞ አታክ ያደርጋል። ስለዚህ ተጋብተን ተዋልደን የምንኖር ህዝቦች ነን። እኛ በፍቅር ነው ማሰብ ያለብን። ይሄ ቆሻሻ ፖለቲካ እያመጣችሁ እዚህ ቲክቶክ ላይ አትስበኩ። ህዝብ ምንም አያውቅም። አንድ የኦሮሞ እናትና አንድ የአማራ እናት ወይ አንድ የሲዳማ እናት ከእናትነት ውጪ ወይም እንደ ህዝብ ከህዝብነት ውጪ የፖለቲካ ፓርቲ ወይም የመስራች አይደለችም። ስለዚህ እየመጣችሁ ህዝብን ልታባሉ፣ ህዝብን ልታጫርሱ፣ ይሄ ነገር እንኳንም እግዚአብሔር በዚህ ቆመ እንጂ በጣም ትልቅ ደረጃ የሚደርስ ነገር ነበር። እኔ እያየው ነበረ ቲክታክ ላይ ሪከርድ እያየው ነው፣ ስለት እያየው ነበር፣ ቆንጨራ እያየው ነበር። ይሄ ነገር ወዴት ነበር ሊሄድ የነበረው? ስለዚህ ስቶፕ ማቆም አለባችሁ። ፌመስ ለመሆን ብላችሁ በየቤቱ እየገባችሁ ይሄ ነገር እንዲራገብ ሳምሪ ትጠራ፣ ሳምሪን እናምጣት እያላችሁ ቤታችሁን ልታሞቁ የምትፈልጉ ሰዎች ፕሊዝ አቁሙ። በእሳት መፈመስ የለም። የሰውን ህይወት እየቀጠፉ መፈመስ የለም። እዚህ ጋር መተህ ሳምሪን ብትነካ
የሳምሪ ቤተሰብ ደግሞ ያንተን ቤተሰብ ወይም ያንተን ዘር አታክ ያደርጋሉ። ትክክል ነው? ትክክል አይደለም? ይሄ ትክክል አይደለም። ስለዚህ አቁሙ ከዚህ በኋላ እንዲህ ያለ ነገር። እኔ ለዲቦራውን ደውልላታለሁ፣ አወራታለሁ። ሳምሪ ከዚህ በኋላ በቃ ከዚህ ደቂቃ ጀምሮ ይሄ ነገር እዚህ ጋር ይቁም። እየሰፋ ነው፣ ብዙ ቦታ እያየሁኝ ነው። ይሄ ነገር እየሰፋ ነው ያሉ። ስለዚህ ማይሆን ነገር ውስጥ ከመግባቱ እኛ በፍቅር መኖር ነው የሚያምርብን። ኢትዮጵያዊ ነን። ይሄ ዘር ብሔር አሁን የመጣ ቆሻሻ ነገር ነው። ስለዚህ ሁሉም ሰው ተሳስቦ ተፈቃቅሮ ነው መኖር ያለበት። እኔ አሁን ዲቦራን አናግራታለሁ። በቤቷ ማንም ሰው ከዚህ ሰዓት ጀምሮ የአንቺን ስም አያነሳም። አንቺ ጋር መጥተው የዲቦራን ስም የሚያነሱ ሰዎችን አስቁሚያቸው። ጌም ኢዝ ኦቨር፣ በቃ አልቋል ከዚህ በኋላ ብለሽ አሳፍረሽ መሸኘት ነው ያለብሽ። ማንም ሰው ቲክቶክ ላይ ሰላም አይፈልግም። ሰው እንዲበጠበጥ፣ እንዲሰዳደብ፣ እንዲገዳደል ነው የሚፈልጉት። ስለዚህ ይሄን ነው ማድረግ ያለብሽ። እኔ ዲቦራን አናግራታለሁ። ከዚህ በኋላ ማንም ሰው ስምሽን አያነሳም። ፕላስ ሪከርድ የምታደርጉ ሰዎች፣ እኔ ሪከርድ ላይ የምታደርጉ ሰዎች ማስጠንቀቂያ ነው የምሰጣችሁ። ማስጠንቀቂያ እመቤቴን ነው የምላችሁ። ሪከርድ ስታደርጉ የሆነን ወገን ሪከርድ አድርጋችሁ ይለቃችሁ የሆነን ወገን ጥፋተኛ ለማድረግ የምትሄዱበት አካሄድ ይሄ የሚያጋጭ ነገር ነው። ኦኬ፣ እያየው ነው። እኔ በጣም ነው የምመለከተው ሪከርድ የምታደርጉ። አሁን በሳምሪ ብቻ ሳይሆን በብዙ ነገር አለው። የሆነን ሰው ሪከርድ ተደብቁና የሆነን ሰው ሪከርድ ታወጣላችሁ። ከዛ የተደበቀበት ሰውዬ ጥፋተኛ ሆኖ ሰው ሪከርድ ይወጣል። ስለዚህ እንደዚህ አይነት የጨቀየ አሰራር አትስሩ። ወይ ሪከርድ አታርጉ፣ ካረጋችሁ ደግሞ ሙሉውን ቪዲዮ ልቀቁት። ሰው እንዲፈምስም ሰው እንዲጠላም ጦርነት እንዲቀሰቀስም የምታረጉ ሪከርድ የምታረጉ ሰዎች ናቸው። ሶሪ ያ ኢቭን ማለት ነው የልጁ በልጁ አይደለ ይሄ ሁሉ የተነሳው የልጁን ራሱ ያወራሁት ኮሜንት ላይ በመለስኩት ነገር ነው ይሄ ሁሉ የመጣው። አዎ አላት ብዬ ስለተጋፈጥኩኝ ምናምን ነው ይሄ ሁሉ እንደዚህ የመጣው እና ትክክል ነህ። ሪከርድ የሚያደርጉት አሁን የኔን ብቻ አጉልታ ያንን አሁን ልጅ አላት ያልኩትን ቪዲዮ አጉልታ ወደ እሷ ልከው ለምናምን በሱ ነው ኮሳ የሰደበች። ከዛ እኔም ያልኳት ሲቀጥል ደግሞ ኢቭን ባለጊዜ ራሱ ስትሉኝ ኮሜንት ላይ ባለው ነገር ነው። አዎ ባለጊዜ ነኝ ቢመሽ አዎ ባለጊዜ ነኝ ብያሻል። ቢኮዝ እናንተ በሰጣችሁት ስም እናንተ ባወጣችሁልኝ ስም ነው እንደዚህ ያልኩት እንጂ ፈልጌ ወይ እኔ ስንት ዓመት ከስንት ጓደኞች ነው ያሉኝ እዚህ ላይ ቤተሰብ ከስንት ሰው ጋር የሚኖረው እዛ እንደዚህ ኦሮሞ አማራ ምናምን ብሎ መርጦ ትግሬ ብሎ ነው እንዴ መርጦ የሚኖረው? እኔስ እንደዛ ነው እንዴ የምኖረው? ላይፍ ላይ ስታቆኝ ሲገባ እንደዚህ አይነት ወሬ አውርቻ ቀር አላውቅም። ቪዲዮቼን ገብታችሁ በማልሰራው ዘፈን የለም። ላይክ እንደዚህ አይነት ነገር እንዳሌለብኝ ሁላችሁም ታውቁታላችሁ። ላይክ እኔን ታርጌት አድርጋችሁ አለች ተብሎ ብል ራሱ ነኝ ማንነቴ ኦሮሞ ነው ኦፍኮርስ ብል ራሱ ማለት ነው። ላይክ አቀይሩኝ እንግዲህ አትፍቁ። እኔ የወጣሁበትን ማንነት ምንም ማድረግ አልችልም። ከዚህ በኋላ አብቅቷል ሳምሪ። ማንም ሰው ቢመጣ እንዳታስተናግጂ። በቃ ከዚህ ሰዓት ጀምሮ በቃ እሷም አታነሳም፣ ዲቦራም አታነሳም። እየሰማችም ከሆነ እነ ቤታም እዚህ ጋር እየሰሙ ይመስለኛል። አይ ቲንክ ሌሎችም ሰዎች ሊነግሯት ይችላሉ። ሪከርድም አድርገው ይልኩላታል። እኔም ማወራታለሁ በውስጥ በኩል። እመቤቴን ነው የምልሽ። ከዚህ በኋላ ዲቦራ ያንቺን ስም አንስታ ወይም ደግሞ እሷ ቤት ውስጥ ያንቺ ስም ተነስቶ ካየሽ እኔን ጠይቅኝ፣ ኪዳነ ምሕረትን እኔን ጠይቅኝ። እኔ ኃላፊነት ወስዳለሁ። በቃ ከዚህ በኋላ ይቁም። እሺ ሳምሪዬ፣ በማርያም እሺ። አሁን የውልክ ልዑል አሁን በየቤቱ ቤታቸውን ከፍተው የኦሮሞን ሕዝብ እንደ አራጅ እያሰብነው ነው ምናምን የሚሉት እነሱ መቆም አለባቸው። እነዚህ ሁለት ግለሰቦች ናቸው የተነጋገሩት። እዛ የሚጠያየቁትም ለቅሶ የሚደራረሱ እነዛ ናቸው። እኛ እንደርስላቸውም ለሳምሪም ለነዲቦራ እነሱ ናቸው ጎረቤቶች፣ አብሮ አደጎች እና አሁን ቤት እየከፈቱ የሚናገሩት ወሬ በጣም ነው የሚደብረው። ምችል ከሆነ ማለት ነው ይሄ ነገር ይቁም፣ ይሄ ነገር ይቁም። በቃ አከተመ። እዚህ ጋር ተከባብረን ተዋደን የሁለቱ ጸብ ነው። ሁለቱ እንደፈለጉ ይሁኑ። አሁን ተስማምቷን አከተመ። ግን አሁን ቤታቸውን እየከፈቱ የሚናገሩት መጥፎ ቃል አለ። ይሄ መቆም አለበት። ማንም እኮ ሲጣላ ልጅ ቢፍቱ ማርያምን እኔ ሳምሪንም ረጅም ጊዜ አውቃታለሁ፣ ዲቦራንም ረጅም ጊዜ አውቃታለሁ። እመቤቴን ግን አንድም ቀን እኔ ከአፋቸው ክፉ ነገር ሲወጣ አይቼ አላውቅም። እኔ ዲቦራ ታሳዝነኛለች። ብዙ ጊዜ ዲቦራን በልጇና በመልኳ በጣም እኔ እግዚአብሔርን ሶሻል ሚዲያ ላይ ዲቦራ በጣም ዋጋ የከፈለች ልጅ ናት። በጣም ብዙ ነገር ደርሶባታል። አሁን እሱን ደግሞ ብታይ ማለት ነው አሁን ኢቭን ማለት ነው ታሳዝነኛለች። እግዚአብሔርን ብዙ ነገር ሆናለች። ስማ ሳሪ እሱን ብጠይቃት ትነግርሃለች። እኔ የዛሬ ምናምን አመት በጣም ያሌለባትን ፈጥረው ለጥፎባት እንደዛ ሲሏት አንቺ ለእንዲህ ልከሽና ያኔ ቤቴን ከፍቼ እኔ ነበርኩ እንትን ሳግዝላት ማንም ሰው እንዳይናገራት አትናገራት ያልኩ ሲቆረቆርላት እንደ አንድ አገር ልጅ እንደ አንድ ሰፈር ሰው
ስቆረቆርላት የነበረው እኔ ነኝ። እሷ እንደው የመጣች ታይ ሳምሪ አትጣይ፣ ከሰው ጋር አትስደቢ፣ ሰውን ታያቸው የፈለጉትን ይበሉ እያለች ታስቆሜን ነበረ። ኢቭን ታውቀዋለች። እሱን ደግሞ ለመሲም ተናገረች። አዎ አድርጋለች ሳምሪ እንዴት ትል ነበረ ብላለች። ያ ሁሉ ነገር እኔ ግን ኖርማል ኢቭን ብንጣላ ራሱ ማንም ምንም አያገባውም። እኔ እና እሱ አንድ ሀገር ሰዎች ላይ እንጣላለን፣ ችግር የለውም። መታረቅ ባለብን ሰዓት እንታረቃለን። ግን ወሬቨር አይሴድ እኔን ታርጌት አድርጋችሁ እንደዚህ ብላለች እንደዚህ ይቅርታ ጠይቅ እኔም ማለት አትችሉም። እንኳን ካልኩም በገጄ እንኳን አልኩኝ ካልኩም አታጣሉ ሰውና ሰውን። ተረጋጊ ሳምሪ፣ ሁላችሁ እኛ አንድ ነን ሁላችሁም። ሲቀጥል እኔ እንግዲህ ሳምሪ አይተሻል፣ ተስማሙ አይደል ያልኩት። በየቤቱ ስገባ አንቺ ዘረኛ ነው ያሉ እንደዚህ ናቸው። በቃ የሆነ ኢቨን እኔ ኦሮሞኛ ዘፈን ስሰራ እኮ እንዴት እንደሚሰሩ እውነት እኔ የተናገርኩት ያወራሁት ነገር ካለ ሁላችሁ መስማት ትችላላችሁ። ኦሮሞኛ ዘፈን ፖስት ካረኩ በጣም ነው የሚሰድቡኝ። ሰገጤ ፋራ እና በጣም ነው በሰጠሁት ማለት ነው። አንዷ ገብታ እናንተ እኮ አራጅ ናችሁ ሙልጭ አድርግታ እግዚአብሔርን ይኸው ኢንቦክስ ላይ ከፈለጋችሁ ልክላችኋለሁ። ሳምሪ እኔ ይኸውልሽ እኔ ሀቁን በቃ ሀላሉን ነው መናገር የምፈልገው ምልሽ። እኔ ለማንም እንደዚህ በሶሻል ሚዲያ ከመጣሁ ለዚህ የሆነ ሰው ደስ እንዲለው የሆነ ሰው እንዳይከፋው ብዬ ምንም ነገር ማድረግ አልፈልግም። ነገር ግን እኛ ልጆች ጋር ምን አይነት ሴጣን እንደገባባቸው እኔ በጎንደር ዘፈን ስማ እኔ በጎንደር ዘፈን እስከሳስብ ለምን እንትን አይሉም። ልክ የሆነ ነገር ሳምሪ በጣም ነው እኮ እንትን የሚሉኝ በጣም ደስ የሚጫኑ እኔ ግልጽ ነገር ልንገርሽ ለካ ዘረኛ ነሽ እንወድሽ ነበር ጠላን ምንም ያደርጉት ተስማሙ። ብሔር ጋር አታገናኙ አይድረስ ሁለታችሁን ያልኩት ይሄ ጥፋት ነው። ይህ ዘረኝነት ያስብለኛል። አይ እኔ ይኸውልሽ ይሄ ነው አስጠልቶኝ እኔ እንዳለ የተውኳቸው የእኛ ልጆች እግዚአብሔርን እኔ በድፍረት እናገራለሁ። በጣም ጥላቻ አለባቸው። በጣም የሚለው ቃል አይገልጽም። ኪዳነ ምሕረትን ነው የምልሽ። በጣም ጥላቻ አለባቸው። ለምን ምንድን ነው በዚህ ደረጃ? ይሄ እኮ ህዝብ አልታጠቀ ወይ ታጥቆ ሄዶ የአማራን አልነካ፣ አልገደለ፣ አላረደ። በፖለቲካ የተነሳ ህዝብን መጥላት፣ ህዝብ ዘፈን ከፍቶ ሲጨፍር ህዝብን መሳደብ፣ በዚህ ደረጃ እንደዚህ መቆሸሽ ይሄ ትክክለኛነት አይደለም። እንዲህ የምታስቡ ሰዎች አይምሯችሁ ጭንቅላታችሁን አስር ምን አደረገ? የአማራስ ህዝብ ምን እንዴ? ሲጀመር እኔ አንድ ነገር ልንገርሽ ቢፍቱ የሳምሪ ወንድሞች ቆንጨራ ይዘው ወይም ገጀራ ይዘው አይቻለሁ። ነገር ግን የሳምሪ ወንድሞች ያደረጉት ነገር የኦሮሞን ማህበረሰብ አይወክልም። ማንንም የትኛውንም ብሔረሰብ አይወክልም። በቃ እነሱ ይሄን ስላደረጉ ያ ሁሉ ማህበረሰብ ጨፍጫፊ ነው፣ ያ ሁሉ ማህበረሰብ አራጅ ነው፣ ገዳይ ነው፣ ቆንጨራ ይዞ ነው የሚዞረው የሚል አስተሳሰብ ያላችሁ ሰዎች ካላችሁ ጭንቅላታችሁን ወሽ አስደርጉት። አንድ ሰው ባጠፋው 40 እና 50 ሚሊዮን ብሔረሰብ ይወክል ነው። ቢፍቱንና ኪያን እየረገጧቸው ነበረ ምንም ባላረጉት። እኛ እንደውም ታውን ያለው እመቤቴ እነሱ ያሰብኩት ነገር ነበር። አንዴ ልወጣ ስለሆነ ቆይ አንዴ መልሼ እገባለሁ። ልወጣ ነው። ስልክ ላውራ። አንድ ሰው ዝም ብሎ እየተደወለብኝ ነው። አንድ ማወቅ ያለባችሁ ብልጥ ነበር የምትመስይኝ። ማርያምን ግን ጅል ነሽ። ምን ስለሆነ ትሄጃለሽ ሰው ቤት? ሲጀመር ቲክቶክ ላይ ጨርስልሽ ጀመር ማለት ነው። አንድ ነገር ልንገርሽ ሰው እኮ እሱ የላከቻቸው ነው የሚመስለው። የሄዱት በራሳቸው ቲክቶክ አይተው ነው። ሲጀመር እኔ ሳምሪ አንድ ነገር ልንገርሽ፣ ቲክቶክ ላይ ማንም በአቃቢ ሕግነት የተሾመ ሰው የለም። ቲክቶክ ላይ ማንም በዳኝነትና በመርማሪነት የተሾመ ህጋዊ የሆነ ሰው የለም። አለው የሚል እኮ አለ። እናቱን ልብዳት። ማንም አይመለከተውም ቲክቶክ ላይ ለሚደረግ ነገር። ህሊናሽ ከጸጸተሽ ሶሪ ልትይ ትችያለሽ፣ ይቅርታ ልትይ ትችያለሽ። ከዚህ በተረፈ ግን ማን ስለሆኑ ነው እነሱ ቲክታክ ላይ ሚዲያ ላይ ታዋቂ ስለሆኑ በየቤታቸው ጠርተውሽ ይቅርታ ጠይቂ እህታችን ነሽ እንጫርሻለን እነ መሲ ብርጅስቶን እነማ ብዙ ሰዎች እየተመለከትኩ ነበረ። ምን ስለሆነ ታዳምጫለሽ? ሰው ነሽ፣ ህሊና አለሽ። ከአፍሽ ክፉ ቃል ወጥቶ ከሆነ ከአንደበትሽ የወጣው ነገር ለራስሽ ለህሊናሽ የሚከብድ ነገር ካለ በቃ ጀሶሪቲ ያለሽ። ማንም ሰው እኮ ከሰው ጋር ይጋጫል። ግን በዚህ ደረጃ
ወደዛ ሳይድ አድርጎ በዚህ በኩል አንቺን ለመጫን የተለያየ ነገር ማድረግ የሚፈልግ ሰው ካለ አሁንም ልብዳው ነው የምለው። እኔ ሶሻል ሚዲያ ላይ ማንም ሰው እንዲበደል አልፈልግም። ማንንም አታክ እንዲያደርግ አልፈልግም። እስፔሻሊ ይሄ በቡድን ታዋቂ ስለሆነ ሰው ለታዋቂ ሰው ታግዞ ምናምን ይሄ የሚደረግ ነገር ይሄ ነገር ደስ አይልም። አንቺ እኔ ፐርሰናሊ አጥፍተሻል ብዬ የማስበው የራሴ የሆነ ነገር ሊኖር ይችላል። ግን ደግሞ ከአንቺ ጥፋት ደግሞ ወደዛ ሳይድ ደግሞ ባሰ። ገባሽ? በዚህ ደረጃ የጥፋተኝነት ስሜት እንዲሰማኝ እኔ በታች እንዲሰማኝ ምናምን ኢቨን ባጠፋ ራሱ አንተ አሁን በውስጥ መተህ ሳምሪ እንደዚህ ከወስልክ ሽላኪ ላውራሽ ብትል ታወራኝ ትቆጣኛለህ። እንደዚህ ሲቀጥል ደግሞ በዚህ ደረጃ አንድን ብሔረሰብ ገዳይ እንደሆነ አራጅ እንደሆነ ህብረተሰቡ እንዲገነዘብ ያንን ብሔረሰብ ለማጥላላት የሚካሄድበት አካሄድ ካለ ይሄ ለሌላ ግለሰብ አግባብ አይደለም፣ ትክክለኛ ነገር አይደለም። አሳረኛው እሱ ብቻ ሳይሆን ይሄ የተለመደ ነው። ከሌላ ከኢትዮጵያ ማህበረሰብ አልፋ ለሌላ ግለሰብ ለዳይቦ በእንግሊዘኛ ስታስተላልፍ የነበረው ኦሮሞ አራጅ እንደሆነ ቤተሰቦቿን ሊያርድ እንደነበረ እንዲሁም ደግሞ ኦሮሞ ባለ ጊዜ ቆሻሻ ብላ ስታስተላልፍለት ነበር። ኦኬ ይሄንን ከዚህም አልፋ ለሌላ ማህበረሰብ በእንግሊዘኛም ስታስተላልፍ ነበር። እቺ ሴትዮ ግን የእሷ ነገር ኖርማል ነው። እሷ ላይ ግን እንትን ነው። ኦኬ ልታጥፋ ትችላለች። ግን ደግሞ በዚህ ደረጃ እሷን ትውቀጣት እንትን ትበል። ግን የአንድ ሰው ማህበረሰብን የመናገር ምንም መብት የላትም። እሷ እኮ ጌመር ስትሆን እኮ የኦሮሞ ልጆች ነበሩ እኮ ጊፍት የሚሰጧት የነበሩ ቆሻሻነትን ያነሷት እኮ የኦሮሞ ጊፍተሮች ነበሩ። ስማቸውን እንችላለን እኮ። ይኸውልሽ ብዙ ጊዜ እዚህ ቲክታክ ሚዲያ ላይ በጣም የሚያስጠላ ነገር ከማያቸው ነገሮች ሰው ለዛ ለተቸገረ ለአማራም ይሁን ለኦሮሞ ማህበረሰብ ቲክቶክ ሚዲያ ላይ መጠለያ ካምፕ ውስጥ ላለች ለአንድ አማራ ህፃን ልጅ ዳቦ የገዛ የለም። ኦሮሚያ ክልል ውስጥ በችግር ለሚኖሩ ኢትዮጵያውያን ዜጎች ወይም የኦሮሞ ብሔረሰብ ተወላጆች አንድ ዳቦ የገዛ የለም። ቲክቶክ መንደር ላይ ግን በትንሽ ነገር ሲጣላ፣ በትንሽ ነገር ሲቀያየም ሮጦ የት ይወሸቃል? አማራ ውስጥ ሮጦ የት ይወሸቃል? ኦሮሞ ውስጥ የለም። እንደዚህ አይነት ራሳችሁን ችላችሁ እናንተ ሲመቻችሁ ቂጣችሁን ጥላችሁ ስትጨፍሩ፣ ፒዛ እየበላችሁ ውስኪ እየጠጣችሁ ስትኖሩ ኖርማል ነው፣ ችግር የለውም። የሆነ ነገር አታክ ስትደረጉ ደግሞ ሮጣችሁ ምን ነው በደላችሁ ሰዓት ለምን ለዛ ህዝብ አላሰባችሁለትም? ለምን አልተጨነቃችሁለትም? ለዛ ህዝብ ዛሬ እዛ ህዝብ እግር ስር ገብታችሁ አድኑኝ፣ እኔ ከሌ ነኝ፣ እኔ ጎንደሬ ነኝ፣ ጎጃም ነኝ። እኔ እንደዚህ አይነት ነገር አላዳምጥም። ይሄ አስጠልቶኝ ነው ከነሱ መሀል ተነጥዬ የወጣሁት። አንገናኝም፣ በአይዲዮሎጂም በአስተሳሰብም በምንም አይነት መንገድ እኔ ከእናንተ ጋር አልገናኝም። አለቅ። እኔ እንደዚህ ግምት ያልኩኝ ብሔርተኛ አይደለሁኝም። ማንም ሰው የወጣበትን ብሔር ይወዳል። አዎ ጎንደሬ ነኝ። ከዛ ውጭ ግን ይሄ በብሔርተኝነት እንዴ ምንድነው የምትጠቀሙት? እኔ እኮ ግራ የሚገባኝ የሆነ ቦታ ላይ ተቀምጦ ኦሮሞን ይሳደባል፣ ኦሮሚያ ክልል ውስጥ የሚኖር አማራ ይሰቃያል። ምንድን ነው ቲክቶክ ላይ እየተደረገ ያለው ነገር? እንዴ አሳረኛው ምን እንዳደረገ ታውቃለች ልጅ። አሁን ዲቦራ አሁን ከኔ ጋር ጸባ በግል የተጣለ ነው አይደል? አሁን ግን ምን ትላንትና የባህል ልብስ ለብሳ ስለመጣች በቃ ወደ አማራ ክልል ከተሰቱና ከአማራ ጋር ገናኝትና ከቤታ ጋር ሊያጋጩ ወደ የሆነ ከቤታ ጋር ፋኖ እየተጫወቱ ነው። ያ ፋኖ እየተጫወቱ ነው። ዳስ ወይ ምድራሽ ቃባጭ ወደ ሰው ሄዶ ግል ማሬ እኔ አንድ አስተያየት አለኝ። ከብሔር ውጡና ከብሔር እንትን ማለት የለባችሁም። እሷም አንቺም አሁን አንቺ ሳምሪ ጠላች የከፈተችውን ዘፈን ብትሰሚ ጋይስ ሚዩት አታርጉ፣ አታውራ ዜዶ የከፈተችውን ዘፈን ብትሰሚ ከአንቺ ጋር ልክ እንድትጣላች ያ አልኩሽ እኮ ላይ አይጉል ላይ እኔ መጥፎ ሴት አማራ ማህበረሰብ እዚህ ጋር ቆይ አንዴ ማሬ፣ እዚህ ጋር ውሸት ነው አልተናገረችም ለሚሉ ሪካርደሮች ራሱ ያዳላሉ አጥፍተውታል። ግን አዳምጡት እና ፍረዱ እናንተ። ባለጊዜ ኦሮሞ so they can do anything. This is what they said. So we will see. No. But this is talking about
ጋይስ ተዋት ጋይስ በቃ እንትን ማለት አይደል። ሊዱ አውሪ የኔ እናት ሊዱ ሳምሪ አሁን ግን አልተፈታም፣ ይሄ ነገር አልተቋጨም። ይቅር ይቅር አልተባባላችሁ። እኔ ምን አገባኝ? እነ መሲ ዝም ብለው ይሉኛል። ጭራሽ መሲ ብጅስቶን እንዳታስገቢያት የባሰ ነገሩን አጋግላ ጭራሽ እኮ ገለቴን እኮ መርገጥ ጀመሩ። ታውቂያለሽ እኮ ስሚ፣ እኔ አሁን አንድ ቀን ቲክቶክ ሰርቼ እኔ እንደዚህ ነኝ እንደ ማንነት እንዲህ ነው ወቁልኝ አልነበረም። የዘፈን ሰራለሁ፣ በፈለኩት ዘፈን ሰራ፣ በፈለኩት ዘፈን ሰራለሁ። መሲ ብጅስቶን ገመች እንጉልፋቶች ሲጀምር ሳምሪ አንድ ነገር ልንገርሽ። እዚህ ቲክቶክ ሚዲያ ላይ የሆነች ነገር ሲፈጠር ሁሉም የራሱን ቤት ከፍቶ ሰዎችን ጠርቶ ቤቱን ማሞቅ በቪው እንዲከፈለው ጊፍት እንዲወርድ ይሄንን ነው የሚፈልገው። እግዚአብሔርን ይሄንን ነው የሚፈልገው። እኔ አሁን እሺ መጣሁኝ አሁን እዚህ ጋር አይደለ በቃ ሳምሪ አወራሁሽ አይደለ በቃ ዲቦራን ከዚህ በኋላ ተያት፣ አትናገሪያት። እሷ ቤትም ሄዳለሁ ደውዬም ነግራታለሁ አትናገርሽም ብዬ ብልሽ እምቢ ትይኛለሽ። በቃ እንደዚህ መጨረስ እየተቻለ ያለው እንዲሰበሰብ ተደርጎ በየቤቱ መሲ ፂሞ ለራሷ እኮ በወር እኮ $700 የምታወጣ ሴት ነች። ለፂም ሼቨር ማንም የራሱ ያሞቀ እኛ እንተዋወቃለን። አንተ ካንተ ጋር ጸብ ስላለ በሌላ ነገር አትሄድባት። አዎ ግን ይኸውልሽ እኔ ነገም ቢሆን ከነገ ወዲያ ሰው ቤት አትሄጂ፣ እንዳትሄጂ ማንም ሰው ቤት የማንም ቤት መሞቂያ የማንም ቡና መጠጫ መሆን የለብሽም። ጠፋሽ ሊሆን ይችላል። ሌስን ምን እንደሆነ ታውቃለህ? ትናንትና ገለቴን መርገጥ ጀመሩ። ገለቴ ምን አይነት ዘረኞች እንደሆኑ በዚህ ማየት ይሻላል። ሮማንን አስገብታ ገለቴን ማሰደብ ጀመረች በሳምሪ የተነሳ ማለት ማይመስል ነገር ማለት ነው። አራባና ቆቦ ከዚህ ከዛ ጋር ማገል አሁን እስቲ ምን የሚያገናኘው ነገር አለ? አሁን ከሳምሪ ህይወት ጋር የገለቴ ህይወት ምንድን ነው የሚያገናኘው? ይሄ ነገርስ እንዴት ሊመጣች? እነሱ ታርጌት እያደረጉኝ ወደ ሌላ ነገር ሊከቱኝ ነው። ከዛ አዎ ብያለሁ ምናምን በቃ ምናምን አጥፍቻለሁ ብዬ ይቅርታ እንድጠይቅ ባላጠፋሁትም ነገር ሲቀጥል ደግሞ አዎ እንደዚህ ነው ምናምን እንድን እነሱ የሚፈልጉት እኔን ብቻ ወደ ሳይፍ ያልፈለግኩት ነገር ውስጥ እኔን በቃ ታርጌት ነው አሉ ነው ወይ የሆነ ነገር ላይ ፈልገውኛል። ይኸውልሽ እዚህ ሶሻል ሚዲያ ላይ ምንድን ነው መሰለሽ የተለመደው ነገር ጥፋተኛ ፌመስ ከሆነ ጥፋተኛው ፌመስ ሆኖ ከአንድ ተራ ሰው ጋር ሲጣላ ምንድን ነው የሚደረገው? ፌመሱ ሰውዬ አጥፍቶ ራሱ ቢሆን ያ የተጣላው አካል ሳይበድል ምንም ጥፋት ሳያጠፋ ይቅርታ እንዲጠይቅ ይደረጋል። የሆነች ሙድ አለች። አዲስ አበባም ከሆነ ለፌዴራል ፖሊስ ደውያለሁ፣ ለሚኒስቴሩም እንትን ብያለሁ፣ በዚህ ገብቶ በዚህ ወጥቶ፣ ዱባይ ላይም ከሆነ ችግር የለውም ኤምባሲ እናውቃቸዋለን፣ እንከሳለን፣ እንዲናረጋለን የሚባል ዲስኩር አለ። ማንንም አይከስም ካለ ወንጀሉ ገባሽ? ስለዚህ በዚህ አይነት መንገድ ሰው ተረግጦ ይቅርታ እንዲጠይቅ ይፈለጋል። ገባሽ? አንቺ አጥፍቻለሁ ብለሽ የማታምኚው ነገር ላይ እመቤቴን ይቅርታ እንዳትጠይቂ። ማንም ሰው ፑሽ አድርጎሽ እከስሻለሁ፣ ትታሰሪያለሽ፣ በዚህ ትገቢያለሽ፣ በዚህ ይሄን ይበላሉ። አታዳምጪ። ይሄ ማቲ ማን ነው? ማቲ ነው ማን ነው? ኧረ ብቻ እንደ ቅድም ተናገረኛል። አዎ ያቺ ይሄ በሰበሰ እንደው ማቲ ላውጣ እንደው ከኔ ጋር እኮ ላይፍ ገብተህ እኮ ደውዪልኝ በውስጥ አውሪኝ ሳምሪ ፈልጌሽ እመጣለሁ። አጅማን እሱ አውቀሽዋል። ግን እሱ እኮ የባንክ ቤት ዘበኛ እኮ ነው። ኒኪታ የምትባል ልጅ አለች አሜሪካን። አዎ የሆነች 8 ኪሎ ከንፈር ሆቴል ውስጥ እየጠጣች ራሷን በምላጭ የምትቆርጥ ልጅ የሆነች ሉሲን የምትመስል ልጅ እስክሌተን ናት እኮ የሆነች ነገር አሁን የ3 ዓመት ህፃን ልጅ እኮ ያወራው ነው ነበረ። ወንድምሽን እርጂ ነው ያለችሽ እንጂ አባትሽን አልተሳደበችም። ሳምሪ የምትባለዋ ልጅ በኦሮሞ አትወኪም፣ መወከልም አቺም። እንደዛ ደግሞ የምታደርጊ ከሆነ እነዚህ ልጆች ስማቸውን ደመቃን ጆሌ ከና እነሱ ሳይሆኑ እኔ ነኝ የማስጠይቅሽ በህግ ማለት ነው። እኔ አስጠይቅሻለሁ። እንደዚህ የሚባል ነገር የለም። ሲገሌ እንዴ ገጀራ እያሳየሽ እኔ ባለ ጊዜ ነው ትያለሽ። እንዴ ጊዜሽን ወስደሽ ገደል ትገቢያለሽ እንጂ ማንንም ማሰደባችኝ ማል ባለጌ እንኳን አደጌ እንትን ሊያቤ አታርጓት። ወይ ለፎሎ ብላ ነው የምትሳደበው። እግዚአብሔር
ዲቦራ ብቻ አይደለም ባይዘው የምትሳደበው ሁሉንም ሰው ነው የምትሳደበው። ሁሉንም ሰው ነው ያኮ ልክ አይደለም። እንደዚህ አይነት ነገር ልክ አይደለም። እቺ ልጅ በስነ ስርዓት ነው መጠየቅ ያለባት። የእውነት ነው የምላቸው። ይሄኔ እንደ ቤተሰቦቿ ገጀራ ይዘው መጡ ከተባለ በጣም ብዙ ነገር ነው የምታደርገው ማለት ነው። ይሄ እኮ አቢዩዝ እያደረጉ እኮ ነው የሰው ቤተሰብ። እንደዚህ የሚባል ነገር አለ እንዴ? መኖሪያ አቃተው ስንት ህዝብ አለ። ለካ ልክ ነው ማለት እኮ ነው የሚወራው ነገር። ሰፉ ረቦ እንደዚህ የሚባል አለ እንዴ? ምን አገባሽ ትያለኝ እንዴ? በኦሮሞ ስም እየነገርሽ ኦሮሞ መሆኔን እንዳትረሺ። እንደዚህ አይነት ባለጌ ኦሮሞ ደግሞ ኦሮሞንም አይወክልም። ሂዝ ናት ኦሮሞ ደግሞ በቃ ይሄንን ልታቂ ይገባል። እንደዚህ አይነት ስድብ ሰው ሲሳደብ ራሱ ሰው ቤት ቁጭ ብሎ መስማት ይሄ ልክ አይደለም። ኢትዮጵያዊነት የሚባለው አንድ ሀገር ነው ያለን፣ እኩል ያለን ማለት ነው። ከነራን ከነፌ ግን የሰው እናት ሌዝቢያን ምናምን አባቷ እንደዚህ ያደረጋት ብላ በግልጽ እኔ ከንትና የበለጠ ምላስ ነው ያለኛለች። አሁንም ሰምተሻል። እኔ የተቆራረጠውንም ሰምቻለሁ። እንዴ እኔ መጽሐፍ የጻፈ ሰው ነው እንጂ የማውቀው እኔ እንደዚህ በስድብ ፕሮፌሽናል የሆነ ሰው በጣም ነው የሚያሳዝነው። ሙጨቲ ከን አመንታሸት ዮኪን ጸበል ዮኪን ቸርቺ ፓስተር ከረካው ቀባ ዮኪን ሞ መስጊድ ደጥ ረቲ ቀራአሙ ቀባ ዱጋ ረቢ ሲንጀር አበር እንዴ ማይቹ ኢንተል አባገዳ ኢንተል አባገዳ ወተተ ነማ ከስቲ ነማ አረብሳ ማይቹ ደነከሲ ኩኒኮ በትክክል እሷ የመንግስት ደጋፊ እንኳን ብትሆን ገዳዮች ናቸው እያልሽ ስለሆነ እያወራሽ በግልጽ ስለሆነ እንደዛ ደግሞ ከሆነ እሷንኑ ማስጠየቅ አለባችሁ። እዚህ ጋር የምትሰቡ በሙሉ ካድሬ ወላ ካድሬ ብያወረው ጀተኒ ለብየ ከነ ከሰለ ወረጅርተኒ ኢንተላ ሙጫ ከና ስሪት ኢትጋፈተሙ ቀብዲ በኤምባሲ በቆንጽላ በዱባይ ኤምባሲ በአቡዳቢ ኤምባሲ መጠየቅ መቻል አለባት እቺልሽ። ለምን ህዝብ ነው እያጨራረሰች ያለችው ማለት ያ ደግሞ ልክ አይደለም። ፈርቶ ነው የሚኖረው። ኦሮሞን ሰው ለምን ነው የሚፈራው? ለምን ትናንትና እኮ በመጣልኝ በተዋወቅኩት በምንባልበት ሰዓት ዛሬ መጡብኝ ተብለን እኮ ሊሮጡ እኮ ነው ኡጋ ካሁን በኋላ እኮ ሰው መጡብኝ ኑራፊ ጋር እንዴ እንደዚህ የሚባል ነገር አለ እንዴ? ይሄን ኦሮሞ እንደ ኦሮሞ ተነስታችሁ መቃወም መቻል ያለባችሁ። የእውነት ቤታችሁን ደግሞ ለስድብ አትክፈቱ። እንደዚህ አይነት ነገር በይፋም ይሁን ከጀርባ ማንን ልታግዥ? እኔ ኦሮሞ ስለሆንክ እንዳገዝሽ ትፈልጊያለሽ እንዴ? ይንበር ባደማ ሲገርጋሩ የጸብ ደቦ የለውም እናቴ። ኡጋ ረቢ ቆርጣችሁ ሰዱልኝ። የጸብ ደቦ የለው። የሀገሬ ሰው ዋሽቶ ማስታረቅ እንጂ ዋሽቶ አያጫላም። ኧረ ምን አይነት ጊዜ ላይ ነው የደረስነው? የእኛ ባለ ጊዜ እንዴ ታያለሻሽ። እኔ ታያለሽ እንዴት እንደማረግሽ። እኔ እንደውም ካሁን በኋላ በህግ አልፋታሽም። በስድብ አንቺ በስድብ አይደለም እኔ በህግ አልፋታሽም። መተሽ ለምነሽ ነው በውስጥ የምታወሪ። ለምነሽ ከቀቴ ነዱ ከአሶፍታ ለምነሽ ነው የምታወሪ። ማን ስለሆንሽ ነው አንቺ የሰው ቤተሰብ እንደዚህ ጥንብርኩስ እያወጣሽ የምትሳደቢ እንዴ? ደህንነትን ያመጣው ሰርተን ልንለወጥ ነው የመጣ ነው። ካላስና በአ ከዚህ ውጭ ምን ፎሎ እንዴ እንዳለ እንደውም ፎሎየር ይሽራ ካንሳ ሰሳባ ቁላም ቢስ ወደ እንደውም ተለከሲ ከ ዱጋስ እንጀራ በ ለሰው እኮ ሮጦ መጽሐፍ ጽፎ አይዲያ ይንቀማችሁኝ ብሎ እንዴ እኔ የስድብ ናዳ እንዴ የስድብ ፕሮፌሽናል 21ኛው ሴንቸሪ ላይ እኮ ነው ያለ ነው። ማአት ህጻናቶች በተሰበሰቡበት ሰዓት ማአት ህጻናቶች እየሰሙ እያዩ እንዴ ኧረ ቤተሰቦቻችን እኮ በጣም እያፈሩብን እኮ ነው። ሀገር ቤት የእውነት ምን አለበት ከነዚህ ልጆች ወዴት እንሂድ እኮ እየተባልን ነው። ማታ ተነሲ እነንትና ቤት ቡና ጠጡ ትዝ ይላቸዋል። የሆነ ድሮ በቃ የሆነ ወሬ የሚያወሩ ሴቶች እነንትና ቤት ገባው እኔ ሌሊት ነው የገባሁት እኔ እንደዚህ እንዴ ስራ ነው ያደረጋችሁት እንዴ? ሰው እንዴት መጽዋት ይለምናል በስድብ? እህቱን ሸጦ ነው እንዴ ሰው የሚያልፍለት? እህቱን ተሳድቦ ነው እንዴ ሰው የሚያልፍለት? ታዋቂ የሚሆነው እኮ ሰው በቃ የሆነ ስራ ሰርቶ የሆነ ቪዥን ኖሮት እኮ ነው። አይዲያ ኖሮት እኮ ነው። የሆነ ህልም እኮ ይዞ መጥቶ ነው። በቅዠት የሚኖር ህዝብ እኮ ነው እንትን ያለን የእውነት እንዴ ጆሊን ኦሮሞ ታተኒ ነሚ ኦሮሞ ማጅቤን ጀዲና ኦሮሞ ከንጅቢሲሱ እንደዚህ አይነቶቹ ናቸው ኦሮሞን የሚያሰድቡት። ለምን ኦሮሞ ተሰደባ አትበሉ? ስሙ ሂዱና ደጋ ደጌፈዳ ደጋቲ ሂዱና አዳምጡ እሷ ያለችውን። ለምን እነሱ ቢሳደቡ ችግር የለም። ኢትስ ኦኬ እንዴ እንትኑን ዝጉ። ለምን ደሞ ዘጋ? መሳደብ ከፈለጋችሁ ሙልጭ አድርጋችሁ ጽፋችሁ ስደቡኝ። አትፍቼ ከሆነ ምን ችግር አለው እንዴ? ፈስ ያለበት ዝላይ አይችልም ሄደኔ እንዴ እውነት አሁን እኮ ለሶስት ነው አራት የሆነ ጥሩ ነገር የሰራች መሰላት መሰለኝ። የሆነ እዛም ስጠሯት እዚህም ስጠሯት ቲክቶክ ላይ ጥሩ ነገር የሰራች መስሏት ታያት ይሆናል እኮ። እኔ ሰው የተሳደበ ቀን ወጥቶ የተሳደበ ቀን
ማፈር መቻል አለበት። አሁን ግን የሶሻል የቲክቶክ መንደር ሰው የተሳደበ ቀን አጨብጭቦ ማአት ፎሎዌር ይዞ ነው የሚሄደው። ምን ያርጉ? ማና ጎዳን ጆሌ እሱ ስራ አለኝ አለች። ስራ ካለሽ የኔ እናት ስራሽን መስራት ነው። ቤተሰቦች የተከበሩ ነው ካልሽ ቤተሰቦችሽን ማስከበር ነው። አለቀ በቃ። ከዚህ ውጭ ግን የሰው ልጅ እንደዚህ እየተሳደቡ ፐርሰናሊቲ ምናምን ውስጥ እየገቡ ጭራሽ ገጀራ ይዛችሁ ሶሻል ሚዲያ ላይ ኧረ በኢየሱስ ኧረ ውይ ኧረ ሰፉ ደቦ እንዴ እነዛስ ገጀራ ይዞ ሲመጣ ዘም የሚሉ ቤቱን ዘግቶ አይወጡም እንዴ? እንዳለ ዘግቶ መውጣት ነው። ይሄ እኮ ማለት ይሄ ህዝብና ህዝብ ማጋጨት ነው። ትልቅ በጣም 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 መጥፎ ነው። ባይዘዌ የሚዲያ ጸብ ማለት በጣም ነው የሚያጋጨው። የሚዲያ ጸብ በጣም መጥፎ ነው። ለዚህ የመንግስት አካል ነን የምትሉ ሰዎች ካላችሁ ጀሮ ተከነኑራ ቀባ ሂዳ የእውነት ተመጣጣኝ እርምጃ መወሰድ መቻል አለበት። ይሄን ዱባይ ውስጥ ቁጭ ብለው ህግ ባለበት መጠየቅ አለበት። አንደኛ ወንድሟ ገጀራ ያሳየ ወንድሟ መጠየቅ አለበት። ምን በጣም ፕራውድ ሆናለች። አሁን እሷ እኔ አግዥ አይደለም እኔ ማንንም ላግዝ አይደለም የመጣሁት እዚህ። ግን ለምን የእናቴ ልጅ አትሆኝ? እናት ብትሳደቢ ሀገር ብታሰድቢ መጥቼ ነው የምናገርሽ። እንደዚህ የሚባል ነገር የለም። ወደድሽኝ አልወደድሽኝ፣ ፎሎ አረግሽኝ አላረግሽ ምን ያደረግልኛል? አንቺ ቅራቂም በፎሎ የሚያኖረኝ እኔ ሰርቼ ነው እንጂ ፎሎዌር አያኖረኝም። ሰው እኮ አንብቦ ተምሮ የሆነ ነገር አፕግሬድ አድርጎ ነው። አይናቸውን አስጎለጉላቸዋለሁ ብላ ቤተሰብ ጋር ልካለች። ማነሻና ጋር የምታወሪው ልጅ በሽተኛ አይምሮ በሽተኛ ከሆነች የእሷ ሜሴጅ ተቀብለው የእሷ አጎት ይሁን ቤተሰቦቿ እነ ዲቦራ ቤት ሲያንኳኩና ሲያናግሯቸው እያየ ያማታል እሷ። ይሄ ፍትህ አይሆንም። ይሄ እልም ያለ ማቃጠር ነው የሚሆነው። ይገባሻል? እዚህ ጋር ልታቃጥሪና እኛን እንደ ባልገባ ልታስመስይ እንዳትሞክሪ። እኛ ህፃናት ልጆች አይደለንም። ገባሽ? ልጅ ወልደን እሷን የሚያክል ልጅ ምናልባት አድርሰናል። እንደ ጭንቅላት እንደ ሀገር ነው እያወራን ያለ ነው። ይሄ ለኢትዮጵያ ለአገር የሚበጠብጥ ሜሴጅ ነው። ይሄ ባለ ጊዜ ብለው ለሚያስቡት 4 ነጥብ የሚያስደርግ ነው። ገባሽ ምልሽ? ቀላል ነገር አይደለም። የተፋችሁ ከአንደበቷ በአደባባይ በላይፍ የነ ዲቦራን ቤት እያሳየች ጎረምሳ ጎጀራ ያዘ ጎረምሳ እየላከች እያሳየች አይ ጤነኛ አይደለችም። ጤነኛ ስለሆነች መሰለኝ 5 ቀን 6 ቀን አልፏታል። ኬዝ የላትም። ዲቦራ ልጅ አላት። ሸርሙጣነሽ እኔ ይወል የተናገረችው ለጆሮ የሚሰቀጥጥ የዲቦራ አባት ራሱ ልጄን እንዲያላረገ ወይኔ ማመን በቃ ያቅለሸልሻል። በህይወቴ ብዙ ሰው ሲጣላ አይቻለሁ። ከዚች ልጅ አንደበት የወጣውን ብልግና ግን በህይወቴ ሰምቼው አላውቅም። ያወራችሁ በአረበኛ ይተረጎምና ፍርድ ቤት ትቀርባል። እናቴ ትሙት ያወራችሁ በአረበኛ ይተረጎም። በእንግሊዝኛ ሁሉ አንድ የሚዩት አድርጌ የአቡ ያው ለሜዲሲን ታውቃላ። ሜዲሲን ካምፓኒ ያለው ከዛሬ ስንት ዓመት በፊት በሜዲሲን ነው ዲቦራ የመጣችሁ እና ኢንተርቪው ትሰጥ የለ ለአረቦች እንደዚህ የምትቀረጸው አለ አይደለ? ስትቀረጽ የምትናገረው ነገር አለ ልጅ አለሽ ምናምን፣ ያው አረቦች እንደዚህ ልጅ ካለ ምናምን። ያ ኢንተርቪው ላይ ዲቦራ ልጅ የለኝም ምናምን ብላ የሰጠችው ነው። ሜዲሲን ላይ የሰጠችውን ኢንተርቪው ነው ከስንት ዓመት በፊት። አሁን ወጥቶ ልጅ አለሽ ኦፍኮርስ ቢኖራት ምን ችግር አለው? አንዳንዴ ልጅን ያለ ማውጣት እኮ መልካም ነው። እንዳንቺ አይነት ባለጌ ባለበት ሀገር ላይ ልጅ አለኝ ያለ ማለት ይሻላል። ሳምሪ ወይ ሳምሪ አቆላምጬ ሳምሪ አልልሽም። ሳምራዊት አይ ቲንክ ሶ ስምሽን ብናጣራም ሌላ ስም ይኖርሻል። እባክህ እኔ አንድና ከብሄር ላይ እጇን ታንሳ ነው ሌላ ምን ማለት ብሄር ላይ እዚህ ውስጥ ያላችሁ ሰዎች 1200 ሰዎች ግን ሰኒ የዛ ብሔር ተወላጆች ናቸው። እነዚህ ሰዎች እየተቃወሟት ነው ያለው። በጣም በእርግጠኛ ሆኜ የምነግራችሁ እነዚህ ሰዎች ብሔራችን እንዲህ አይነት ደቦ አይሰራም፣ የኦሮሞ ሕዝብን አያደርግም እያሉ ነው። ራሳቸው የዛ ብሔር ተወላጅ ናቸው። በዚህ አጋጣሚ ገባችሁ? ባለጊዜ ነን ብለው እነሱ ባለጊዜ የሚለውን አይደለም የሚያምኑበት። እና ይቺ አንድ እንደው ሮሚዬ ምናልባት ለእኔ በጣም ቅርብ ነች። ሄዶ እንዲህ ቁጭ ብሎ ማናገር የሚቻል ነው። በሁለት ሰው ጸብ አየር ላይ ባለ ጸብ መሬት ላይ ወርዶ እስከ ቤት ድረስ ዛቻ እስከ ማስገደል ምናምን ይሄንን ፌር ነው ብዬ አላምንም።
ጸብ ከኔ ጋር ጸብ አለ እናትና አባቴ ቤተሰብ ጋር ግን ኬዙ ከሄደ ይሄ ማለት የቆየ ቂም ያለ አሁን ዱባይ ሀገር እንደሚያስጠይቃት ሳታቀርት አይደለም። አሁን ምንድን ነው የምታስበው? እኔ አንድ የምኖርበት ኮልፌ ጎረቤቶች ያሉበት ሀገር ላይ ያችን የጎረቤት ልጅ ተሳድባ ተከሳ ኢትዮጵያ ገባች ሲባል እንደ እናት የምትረዳቸው ከሆነ እኔ ቤተሰቦቼን የሚያስተዳድር ከሆነ የዚች የጎረቤታችን ልጅ ጋር ተጣልቼ ከሳ አገር እንደዚህ አድርጋ አስገባች የምትል እነዛ ሰዎች ምንም ከማድረግ ወደኋላ አይሉም። ለምን ጉሮሯችንን ዘጋችብን የሚል ነው። ዲቦራ ያንን በመፍራት ነው እንጂ ዝም ያለቻት ምን ማድረግ እንዳለበት። ስሟ ብልጫ ነው። ስሟ ሳምራዊት አይደለም። ትክክለኛ ስሟ እናትና አባት ያወጡላት ብልጫ ነው። ብልጫ የምትባይ ሴትዮ አንቺ የዘራሹ መርዝ ሶሻል ሚዲያ ላይ የተፋሹ መርዝ ከብልጫ ወደ ሳምራዊት 4 ዓመት አትሊስት አበቤት ተብለ መቆየት አለብሽ። አንቺ ክፍታፍ ማለት ነው። ንገሩኝ ባይ አገር ሊጎዳ የሚችል ነገር ነው እያደረግሽ ያለሽው። አውቀሽ ወይ ደግሞ የዲቦራን ባል ከፈለግሹ ሶሻል ሚዲያ ላይ እንዲህ ሰው እያየ ሳይሆን በውስጥ መጀንጀን ትችያለሽ። ነገር ግን ይሄ አንድን ትልቅ ማህበረሰብ ብሔር ለዛውም ትንሽ ነገር ፎልት የሚፈለገለትን ብሔር እየፈለግሽ እያመጣሽ እኛ ባለጊዜ ነን የሚለውን ሶሻል ሚዲያ ላይ ህዝብ እንዲያረጋግጥ አድርገሻል። ይሄ እንደ ሀገርም ወንጀል ትልቅ ወንጀል ነው የሰራሽው። ትልቅ ወንጀል ልንገርሽ። እኔ እንደ አንድ ኢትዮጵያዊ ሳልወድ በግዴ ዜና እንዳዳምጥ ኪዳነ ምሕረት ልጆቼን ኢንሳይ የኢትዮጵያ ዜና ማዳመጥ ከጀመርኩ በጣም ከተውኩ በጣም ብዙ ጊዜ ቆይቻለሁ። በንጹህ አይምሮዬ አገሬ ሄጄ ነው መምጣት የምፈልገው። ፖለቲካ የሚባል አያገባኝም። ከሁሉ ነገር ነፃ ብዬ ላይፌን እየኖርኩ ያለው ሴት ነኝ። አገሬ ገብቼ ነው የመጣሁት። አንቺ የምትሆን የምታወሪውን ባለ ጊዜ ባይ ልጆቼን እኔ እግዚአብሔር ልጆቼን ኢንሳይ ነው የምለው። በልጆቼም እያላቅም ዛሬ የምላለው ተመልሼ ያቺ ኢትዮጵያ አልገባ። ዛሬ ላይ ግን እናንተ ወጥታችሁ ከኦሮሞ ተወልጃለሁ ብላችሁ ወጥታችሁ ሶሻል ሚዲያ ላይ በምትረጩት መርዝ ግን ዳግም እኔ አገሬ መግባት ይቀራል እንጂ ለምን ጥንቅር ብላ ይቀራል እንጂ እኔ ከተበደለ ከመቆም ወደኋላ ምል ሴት አይደለሁም። ይሄ እናንተ የምትሉት ኢትዮጵያ እንደዛ ከሆነ የተሆነ ያለው ኦሮሞ ስለሆንሽ የእሷን አባት አይን አሽጎልጉለሽ ምናምን መኖር የምትችል ከሆነ እዛች አገር ኢትዮጵያ ላይ እኩል መብት እስከምናገኝ ድረስ እኛም ሀገራችን መግባት እናቆማለን እንጂ ነገር ሀፕን ሰዎች ጤነኛ አይደለች የምትሉ ሰዎች ኦኬ፣ እሷ ጤነኛ አይደለችም። ዲቦራ ቤት የተላኩት አጎቷ፣ ወንድሟ ገጀራ ይዘው እነሱም በሽተኞች ናቸው እያላችሁ ነው። ጤነኛ በጣም ጤነኛ ነው። በኢትዮጵያ ታሪክና በሚዲያ ታሪኩ ተደርጎ እኮ አይታወቅም እኮ እንደዚህ። እናቴ ትሙት እግዚአብሔር ምስክሬ ነው፣ አይደረግም። ከምሬን ነው የምልህ። ወንድ ልጅ ማሜ ፕሬዚዳንት እስኪ ሀሳብህን ስጥ በዚህ ጉዳይ። ምን ትላለህ? ምን አውቄ ለምን አስገባችሁ? ምንድን ነው? የት ነው ያለው? ማን ጋር ነኝ? ሰው በአንድም በሌላም ሰበብ አታች አድርገዋል። ምክንያቱም ለምን እንደሆነ ታውቃላችሁ? ለምን ተለወጠ፣ ለምን አገኘ፣ ለምን በለጠኝ የሚል ነገር ነው። ግን እናንተ ፈራጅ ስትሆኑ እኔ ልንገርሽ ጁ ሀቢባን በጣም የማደንቅባት አንዱ ትልቁ ስትራቴጂ፣ አንዱ ትልቋ ነገር ጁዬና ነፂ በደንብ አዳምጡኝ፣ ከተሳሳትኩ አርሙኝ። በጣም ጎበዝ ናት። ቤት አመራር ትችላለች። በጣም ጎበዝ ናት። ስሚኝ ሀቢባ ሰው ወታ አትሳደብም። አይተሽ ከሆነ አትናገርም፣ ምንም አትልም። እሷ ቤት ግን የተዳኙ ሰዎች በስነስርዓት ጥርት ብለው ጆሯቸው ውስጥ ሰምቶ ሀቁ ማን ላይ እንዳለ እንዲፈርዱ ታስደርጋለች። ምክንያቱም በጥያቄዋ መሰረት እውነቱ ማን ላይ ነው ያለው፣ ውሸቱ ማን ላይ ነው ብሎ ብልጭ ብሎ እንዲወጣ ታደርጋለች። ከዛ በኋላ ምንድን ነው የምታደርገው? ህዝብ ፍርዱን ሰጥቶ እንዲነሳብሽ ነው የምታደርገው። የዛኔ ማለት ነው አታች የተደረገው ሰው ከፍ ይላል፣ አታች ያደረገው ሰው ይጠፋል። ገባሽ? መደማመጥ ሲኖር፣ መነጋገር ሲኖር፣ ከዛ ውጭ ግን እኛ በምናደርገው ነገር፣ እኛ በምንከፍለው ወይም ደግሞ እኛ እዚህ በምንጨማለቀው ነገር ቤተሰቦቻችን ድረስ እየደረሰ እንደዚህ አይነት ነገር ማድረግ
በጣም ከባድ ነው። ገባሽ? አታክ ነው የሚባለው። ኦኬ ችግር የለም አታክ እያላቸው አስተካክሉት። ዶን ወሬ እንግሊዘኛውን ያደግንበት ነው። ችግር የለም። አታክ አንድ ጥያቄ ልጠይቃችሁ። ለምንድን ነው የሰው ህይወት ውስጥ ገብታችሁ የምትበጠብጡት? ለምንድን ነው የሰው ነገር ውስጥ ገብታችሁ የምትበጠብጡት? ለምንድን ነው ሰዎች ሲያልፍላቸው ጌም ተጫውተው ወይም ዋቴቨር ሲሆኑ ለምንድን ነው እናንተ አይናችሁ ደም የሚለብሰው? ባይዘወይ ሁለተኛ ደግሞ አንድ ሰው እንዲህ ተደርጊያለሁ ሲል በመረጃ እና በማስረጃ በቃ መረጃ ማስረጃ አለቀ። ሳሪ ሰድባኛለች፣ ቤተሰቤን ሰድባለች፣ ዋቴቨር ከተባለ በመረጃ እና በማስረጃ ነው። ያለ ማስረጃ አዳሜ እየተነሳሽ ለአጭሽ ልታዝረበርቢ አትችይም። ኔቨር ኤቨር። ምክንያቱም እኛ ሴቶች ነን፣ ቤተሰቦቻችን እንወዳለን። ቤተሰቦቻችን ጋር ልትደርሱ አትችሉም። እኛ ዛሬ በዲቦራ የመጣ ነገ በእኛም ላይ ይመጣል። ምክንያቱም እኛም ራሳችን ተሳስተን እኮ ልንናገር እንችላለን። ተሳስተን ህግ እንኳን በስነ ስርዓት አስተናግዶ የሚለቀን ሰዎች ነን። በስነ ስርዓት ይህንን አርሙ ብሎ የሚለን ሰዎች ነን። እንደ ቲክቶከር ግን የሰው ልጅ ሲያልፍለት፣ የሰው ልጅ የሆነ ነገር ሲሆን፣ የሰው ልጅ በቃ ሰው እየወደደው ሲሄድ የማትቆፍሩት ድንጋይ የለም። ምድረ ነቀርሳዎች፣ ምድረ ቆሻሾች። አትናገር። ይናገራሉ። ለምን አልናገርም? ተይ የምትሉ ልጆች ለምንድን ነው የማልናገረው? ነገ እናንተ ላይ እኮ ይመጣል። ነገ እኔ ላይ እኮ ይመጣል። አትናገር የምትሉት ለምንድን ነው የማልናገረው? እኔ የምናገረው ስለ ብሔር፣ ስለ ዘር፣ ስለ ምናምን አይደለም፣ ስለ ሰውኛ ነው። አንድ ሰው ወደ ሚዲያ ላይ መጥቶ እንዲህ ተደርጊያለሁ ሲል ማስረጃ ይዞ ይምጣ። ቤታችሁን ስትከፍቱ መጀመሪያ ማስረጃ ጠይቁ። ቤታችሁን የምትከፍቱ ሰዎች ደግሞ አቋም ይኖራችሁ። ልክ እንደ ሀቢባ አስተናግዱ። ቤታችሁን ስትከፍቱ ለአነጋገር ስርዓት ያለውን ሰው በመረጃና በማስረጃ ማንንም ሰው የማይነካ ሆኖ በዛ ላይ አስተናግዱ። ቲፎዞና የግል ነገራችሁን ይዛችሁ በየቦታው እየመጣችሁ ማንንም አታሰድቡ። ይሄ የቤተሰብ ጉዳይ ነው። እኛም ነገ በዚህ ደረጃ እንገኛለን። ስለዚህ እናንተ እንደውም ምንድን ነው መሆን ያለባችሁ? አንድ ላይ መነሳት ነው ያለባችሁ። ከሀቅ ጎን ነው መቆም ያለባችሁ። ከእውነት ጎን ነው መቆም ያለባችሁ። አንድ ሰው ተሰደብኩ ካለ በሳራ ተሰድቤያለሁ ካለ ምንድን ነው? በሳራ ተሰድበሃል? አዎ፣ ማስረጃ አምጣ። እሺ፣ ምንድን ነው? ይሄ ነው። ማስረጃ ሳታመጡ ዝም ብላችሁ ብቻ ሰውን እየተሳደባችሁ እናንተ እንደፈለጋችሁ እያደረጋችሁ ሌላው ሰው እንደፈለገ የማያደርግበት ምክንያት ምንድን ነው? መብቱ ነው ማድረግ። ማንም ሊከለክሉ አይችልም። እናንተም ሰው ናችሁ፣ ሌሎቹም ሰው ናቸው። ምን ይለያችኋል? በቃ ሁላችንም አገራችን ናት የምንኖርባት፣ የተወለድንባት፣ ያደግንባት፣ ቤተሰቦች ያሉበት አገራችን ናት። ለእኛም አገራችን ናት፣ ለእናንተም አገራችሁ ናት። ከዛ ውጭ ግን የእኛም ቤተሰቦች ቀን እየጠበቃችሁ አፋችንን እየቆጠራችሁ ወደ ቤተሰቦቻችን የምትሄዱ ከሆነ ሁላችሁም በዚህ መንገድ እንደሚያልቅላችሁ በደንብ እወቁ። አዳምጡኝ። ዛሬ ዲቦራ ላይ የተፈጸመ ነገር ነገ እኔም ላይ ይፈጸማል። ምክንያቱም እኔም ሰው ነኝ፣ እሳሳታለሁ። እኔም የሚዲያ ሰው ነኝ፣ ስፔሻሊ ታዋቂ ነኝ። ሰንበዲ ታዋቂ ነው፣ ስፔሻሊ ይሳሳታል። በቃ ስለዚህ በተሳሳተ ቁጥር ቤተሰብ አታች እያረጋችሁ እየሄዳችሁ እዛ ጋር አታክ ነው ብላችሁ አታክ እያረጋችሁ እዛ ጋር ቤተሰብ ጋር እየሄድን እያላችሁ ቪዲዮ እያሳያችሁ ተመልሳችሁ እናንተ እንትን ልትሉ ነው? ኖ ወይ። በዛ ላይ እኔ ስህተት እንትን ብዬ የማየው ቤታችሁን የምትከፍቱ ልጆች፣ ቤታችሁን የምትከፍቱ ሰዎች ቤታችሁን አስከብራችሁ በስነ ስርዓት ሀቅ እንዲወጣ አድርጉ። በስነ ስርዓት። እኔ እኮ እናንተ ቤት የምመጣው አክብሬያችሁ ነው። ሳንበዲ እናንተ ቤት የሚመጣው እኮ አክብሯችሁ ነው። ህዝብ ስለሚከተላችሁ ብሎ ነው። ስለዚህ ቤታችሁን ከከፈታችሁ በአግባቡ ምሩ፣ አቋም ኑሯችሁ ምሩ። ለምንድን ነው ሀቢባ እስከዛሬ ድረስ ቤቷን ከፍታ ስትመራ ገለልተኛ ናት፣ እንደዚህ ያደረገች የማትባለው? ለምንድን ነው የማትባለው? ምክንያቱም በቃ አመራሯ ትክክልና ትክክል ስለሆነ ህዝብ ነው የሚፈርደው። ሀቢባ ፈርድ አታውቅም። ህዝብ ኮሜንት አዘጋም። ኮሜንት ካልዘጋ ደግሞ ህዝቡ የራሱን ነገር ይሰጣል። ከዛ ነገር ተረዳ። ከዛ ኮሜንት ከሚሰጠው ሰው ተረዳ። ኮሜንት የሚሰጠውን ሰው አክብር። መጀመሪያ
ኮሜንት የሚሰጠው ሰው እኮ ይታየዋል። ሁሉም ወገንተኛ ነው ማለት አይደለም። ስለዚህ ቤታችሁን ስትከፍቱ መጀመሪያ ቤታችሁን ስትከፍቱ ከታች የሚሰጠውን ኮሜንታተሮች አዳምጡ። ከዛ በኋላ በስራ ሰዓት ማንም እየመጣፉን እየከፈተ እኔ ልነጋገር መጥቼ እናትሽ እንዲቱን እየተባልኩ እንድሰደብ አልፈልግም። ባይዘወይ የመጀመሪያው ነገር ስንት ነው የተዳኘው? ስንት ነው ሀቢባ ቤት ስንት ነገር ነው ፍርጥርጥ ወጥቶ እንዴ! ኢትዮጵያ ድረስ እኮ ዘብር ገብሌል እኮ የሄዱ ሰዎች አሉ። ምክንያቱም በቃ አነጋገሩ ስርዓት ያለው ሲሆን መደማመጥ ይኖራል። ከዛ በኋላ ህዝብ ፍርድ ይሰጣል። በቃ ህዝብ ፍርድ ይሰጣል። ለምንድን ነው እኛ እንደዚህ ታዋቂ ስንሆን ወይም ደግሞ ሰዎች በሆነ ሰዓት እየተነሱ ሲሄዱ ለምንድን ነው እየመጣችሁ ሰዎችን እኔ ልጅ ወልጃለሁ ልጄን የማሳወቅ ያለ ማሳወቅ የኔ መብት ነው። ባይዘወይ የኔ መብት ነው። የኔ መብት ነው። ማንም ሊነካኝ አይችልም። ማንም በዚህ ጅጅ ሊያደርገኝ አይችልም። ቢኮዝ ዚስ ኖት የእናንተ ቢዝነስ አይደለም፣ መብቷ ነው። ማንም አያገባውም። ከእናቷ በላይ እኔ አቅላታለሁ። ከእናቷ በላይ እኔ ሆንላታለሁኝ። አብረህ ካደግከው ሰው ጋር አትሰደድ። የሚያውቃችሁ ሰዎች ይንቅሃል። ሰው እያወቀ ሲሄድ አሁን በዚች ዓለም ይንቅሃል። እኔ የማውቀው በተለይ እዚህ ዱባይ ላይ እያወቀ ሲሄድ እየናቀ ነው የሚሄደው። አለመተዋወቅ ጥሩ ነው። በልክ በአግባቡ በቃ አወቃችሁ። ተለወጠች ዲቦራ ትለወጥ። ከዚህ ሁላችሁም ተለወጡ። ምን አባታቸው ያመጣሉ? ማንም ምንም አያመጣም። ተለወጡ በቃ። ልጇን እንዲህ ብላ መብቷ ነው። እናት ናት፣ መብቷ ነው። ማንም እኔ ልጅ አለኝ፣ ልጄን አላሳውቅም። ሂደሽ እንድትገሊው ነው? ሂደሽ እንድታሳርጂው ነው? ሂደሽ እንደ ወንድሜ እንድትደፊብኝ ነው? አላሳውቅም። ምን አባሽ ታመጨልሽ? እስኪ ሂጂ እና አሁን ልጇን አልረዳችም፣ ልጅ አላት እንዲህ አላት በይኝ። እስኪ ሂጂ። ምንም አታመጭም። ምን ታመጨልሽ? ልጄን ስላላወቅኩ አንቺ ምን ቤት ነሽ እና ነው ልታለሽ ልትጥኝ የምትችይው? ኖ ወይ ኖ ወይ ኖ ወይ። እኔ የምናገረው እንደ ቲክቶክ ሰው ነው የምናገራችሁ፣ እንደ ቲክቶክ። ነገና ላይ ይነሳሉ። ይኸውላችሁ ዛሬ 10 ሺህ ፎሎ አላችሁ፣ ነገ 50 ሺህ ትገቡና እንደነ ጃኒ እንደነ ዲቦ እንደማንም ወይ እናንተ ብድግ ስትሉ ይነሱባችኋል። እሺ ቤተሰብ ይነሱባችኋል። ምክንያቱም ስትበልጧቸው አይወዱም። አንበሳ ሲወርድላችሁ አይወዱም። ዋቴቨር ስትሸጡ ስትለውጡ አይወዱም። ስትቋቋሙ አይወዱም። ይህን ለመሆን ደግሞ እድል ያስፈልጋል። ብትጋጋጭ ብትሞች ያንን ልታገኝ አትችም። ምክንያቱም መጀመሪያ ስብዕና ይቀድማል። ሰዎችን አያያዝ ይቀድማል። ፍቅርን አያያዝ ይቀድማል። ማንንም እያመናጨቅሽ ማንንም እንትን እያልሽ ተከተለኝ ልትይ አትችልም። ባዘወይ አትችም። ስለዚህ እየመጣችሁ እዚህ ጋር የሆኑ ልጆች በተነሱ ሰዓት እነሱ ወደ ታች ለማድረግ የምትሞክሩትን አቁሙ። ማናቸው ማንም ቢሆኑ እኔ ችግር የለብኝም። ማንንም አልፈራም ከክርስቶስ በስተቀር እኔ ሰው አልፈራም። ግን ቲክቶክ ላይ በጣም ብዙ ልጆች እያየን እየወጡ ያሉ ልጆች የራሳቸውን ነገር እንትን ለማድረግ የሚፈልጉ ልጆች ሲኖሩ መታችሁ ሌላ ነገር ለማድረግ ትሞክራላችሁ። ሌላ ነገር ለማድረግ ትሞክራላችሁ። ከዛ በኋላ ከብሔር ከሃይማኖት ጋር ከምናምን ታጣምዱና ሰዎች ወደታች እንዲሆኑ እንትን ትላላችሁ። የተረገማችሁ ቅራቅንቡ ሳሬ ወይጁ በቃ አለቀ መግለጫው። እሺ ወደ ስራ ማርያምን በቃ ሳሪ በቃ ያረግሽም በጣም ነው። ችግር የለውም። በቃ ይታረቃሉ። ስሚ ይቅር መባባል ካለ እውነት ወጥቶ ነው። በደፈና ይቅርታ የለም። ምንድን ነው በደፈና ይቅርታ? አንቺ በቃ ብለሽ እዚህ ቲክቶክ ላይ ዝም ብለሽ ታስታርቂያለሽ። ከዛ በኋላ የሆነ ሰው ሲነሳ ደግሞ ተመልሶ አንቺን ይቀጠቅጥሻል። ይቅርታ ከተባለ በመረጃ በማስረጃ ተናግሬያለሁ፣ አጥፍቻለሁ፣ ጥፋቴን አውቄ ይቅርታ እጠይቃለሁ። ከዛ ውጭ ኔቨር ኤቨር ይቅርታ አልጠይቅም። ምክንያቱም እውነት ሳይወጣ ይቅርታ የለም። ስሚኝ አዳምጪ ጁዬ፣ እዚህ ቲክቶክ ላይ የተለመደው አንቺ የሆነ ቢዝነስ ላይ ስትቆሚ፣ አንቺ የሆነ ሰው እንዴት ልበልሽ ጁዬ፣ ሰው ከፍ ሲያደርግሽ ትመጪና የሆነ ሰው አታች ያደርግሽና በቃ ይቅርታ ተጠያየቁ። ይቅርታ ምንድን ነው? ይቅርታ ንገሪኝ እንዴ!
እንደውም እኮ ዲቦራ ናት ይቅርታ ልትጠየቅ የሚገባው። ቤተሰቧ ድረስ ሂዶ ይህን ያክል ድርጊት መፈጸም ነግበኔ እኮ ነው ጋይስ፣ ነግበኔ ነው። ይቅርታ ከተባለ ደግሞ ዲቦራ ተሳድባለች። ተሳድባ ከሆነ ይምጣ ማስረጃ በመረጃ። ከዚህ በኋላ የትኛውን ቤት ስትገቡ በመረጃ በማስረጃ ማንም ምንም አያመጣም። ለምንድን ነው ይቅርታ የምትጠይቁት? ሰው የልቡን ከተናገረ በኋላ እንደፈለገ እናቴን እንደፈለገ እኔን ሁሉን ነገር ምን አባሽ አገባሽ? አንቺ ራሱ አንቺ ቆሻሻ ምንም አባሽ አያገባሽ። ምን አባሽ አገባሽ? ምን አባሽ ያገባሻል? አንቺ ቅማላ አያገባሽም። ምክንያቱም አንድ ሰው ይቅርታ መጠየቅም እኛ እንትን ስለሆንን ነው ይቅርታ የምናስጠይቀው። እኛ ፌመሶች ስለሆንን እኛ ቤት ይገባና በቃ ይቅርታ ጠይቂ በቃ አይሆንም። እኛ ለምን ትክክለኛ ፍርድ አንሰጥም? ሳሪ ሁለቱም እኮ ጥፋተኞች ናቸው። እኛ እኮ ጥፋተኞች አይደሉም ማለት ነው። ህዝቡን አይደለ የሚዳኛቸው ሁለቱም ጥፋተኞች ናቸው። ጥፋተኞች ናቸው። ይቅርታ ከተባባሉ ሁለቱም ናቸው ይቅርታ እንጂ አንዱ አልበድሎ አንዱ ብሎ አይደለም። የስምኛ ዳም አጥፍቱላ ያጠፋበትን ነገር በማስረጃና በማስረጃ ማቅረብ አለብሽ። በዚህ ጊዜ ያለ ማስረጃ ያለ መረጃ ኔቨር ኤቨር ምንም ልታረጊ አትችልም። በቃ ይሄንን ደግሞ እኛ ከሀቢባ መቅሰም መማር አለብን። እንደ ትልቅነት መማር አለብን። እንዴት በአግባቡ እንደምትመራ እንዴት መረጃና ማስረጃ እንደምታ